መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችንም ከዚህ ያለንና በራስህ ክፉ ነገር እንዳታደርግ ብሎ ጮኸ። መብራቱ ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አሉት። ምንድነው ያደረገው? ወደቀ። በፍርሃት ውስጥ ተይዞ ነበር። ወደቀ። ከዛ በኋላ ጠየቃቸው። ከዛ እነሱ ትክክለኛ መልስ ሰጡት። አንደኛ ሰውየው ምንድነው? አሕዛብ ነው። የአሕዛብ ልምምድ ነው ያደረገው። ስለዚህ የአሕዛብ ልምምድ ስለሆነ ለክርስቲያኖች ልምምድ ሆኖ ቦታው አይጠቀስም ማለት ነው። የመጀመሪያው ፖይንት። ከዛ በኋላ ይዞ ምን ብሎ ነው? ጠየቃቸው። ወዲያው ተነሳ፣ ጠየቃቸው። በፍርሃት ነው የወደቀው። ሊሰግድላቸውም አይደለም። ምንድነው የሚለው ቃሉ? እየተንቀጠቀጠ ከጳውሎስና ከሲላስ ፊት ተደፋ ነው የሚለው። ሰግዶላቸው አይደለም፣ ፈርቶ ነው የወደቀው። ፈርቶ ነው የወደቀው እንጂ ስግደት አይደለም ያቀረበላቸው። ፈርቶ ወደቀ እንጂ ሰገደም አይደለም። ተደፋ፣ ፊት ለፊታቸው ተደፋ። ማንም ፈርቶ እና ሰውየው አሕዛብ ነው። የአሕዛብ ከእንትኑ አንጻር እነሱም ፈርቷቸው ነው። ከአውዱ አንጻር አይደለም። ምንድነው ከአውዱ አንጻር ያመለጡ መስሎት ነበር አይደል? መጀመሪያው ነገር የወህኒው ጠባቂ ከእንቅልፍ ነቅቶ የወህኒውን ደጆች ተከፍቶ ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችንም ከዚህ ያለንና በራስህ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። በፍርሃት ነው እንደዚህ የሆነው። ፈርቶ ነው እንደዚህ የሆነው ማለት ነው። እስቲ ፈርቶ ነው የሚል ጠቅሳ ሌላ ነገር አይደለም። ወደ ውስጥ ሮጠ። እየተንቀጠቀጠም እኮ ነው የሚለው። ሰው የሚንቀጠቀጠው ወይም ብርድ ይዞት ነው ወይም አሞት ነው፣ ፈርቶ ነው። ሌላ ነገር አይደለም። ኦልራይት። ብርድ ይዞት ቢሆንስ? አይ ማለት ፈርቶት ነው የሚለው ጌታ መጣሁ ብዬ ነው። ይቅርታ ጋር እንደው አይ ፈርቶት ነው የሚለው ጌታ ለምን መሰለህ? መጀመሪያው ላይ ስፔሲፊክሊ ፈርቶ ነው እኮ። እሺ ይሄ እንትን ካልተመቸ የመጀመሪያው ነገር ፈርቶ ችግር የለውም። ይሄ አጠይቆ እንትኑ ካልተመቸ እሺ ችግር የለውም። ምንድነው የሚለው? የመጀመሪያው ነገር ያመለጡ መስሎት ነበር። እነሱ ካመለጡ የሚደርስበት ነገር ምንድነው? ይገደላል። ለዛ ራሱን ሊያጠፋ ነበር አይደል የሚለው? ራሱን ሊያጠፋ እኮ ነበር። ይኸውልህ ቁጥር ስንት ላይ መሰለ? ቁጥር 27 ላይ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ ነው የሚለው። ለምን? ካመለጠ በሮማዊ ሕግ መሰረት እስረኛ ካመለጠ ጠባቂ ሆነ ትገደላል። ስለዚህ ራሱን ይገድል ነበር። ስለዚህ ሐዋርያቶቹ ምን አሉት? በአንተ ላይ ክፉ ነገር እንዳታደርግ በዚህ አለን አሉት። ስለዚህ ሰውዬ የተንቀጠቀጠው ፈርቶ ነው፣ ራሱን ሊገልም ነበር። ስለዚህ አሁን እንረዳዋለን እንጂ ብርድ ይዞት አይደለም። ከዛ ቀጣይ ግን ምንድን ነው ያላቸው? እድን ዘንድ ምን ላድርግ የሚለው ቃል እንደው ፍርሃትን የሚያሳይ ነው ወይስ መጀመሪያ ፈርቶ ራሱን ሊያጠፋ ነበረ? ከዛ በኋላ እዚህ ያለን ያሉት ለማረጋጋት ነው አይደል? በራስ ላይ አንዳች ነገር አታርግ። ከዛም ተደነቀ፣ በስራው ተደነቀና ምን አደረገ? ሄዶ እግራቸው ስር ተደፋ። ከዛ ቀጣይ ያደረገው ነገር ምንድነው? እድን ዘንድ ምን ላድርግ ነው ያላቸው። የመጀመሪያው ያነሳው ፖይንት ምንድነው? አሕዛብ ነው። ስለዚህ ሁለት ጥያቄዎች ያስነሳል። ከአሕዛብ አምልኮ መቀበል ተገቢ ነው ወይ? ሰዎች እንግዲህ ስግደት ሁሉ አምልኮ ነው ካልከ ከአሕዛብ አምልኮ መቀበል ተገቢ ነው ወይ የሚል ጥያቄ ያስነሳል። ሁለተኛ ፈርቶ ነው የሚለው ቃል ፈርቶ ነው ካልከኝ መጀመሪያ እንዳይፈራ እንዲረጋጋ ነው። ከዛም ቀጥሎ ያመጡት ቃል ግን ፈርቶ ነው የሚል ቃል ካለመኖሩም በላይ ቀጥሎ ያመጣው ቃል እድን ዘንድ ምን ላድርግ የሚል ነበር። እንግዲህ የመጨረሻ ሪፍሌክሽን ስጠና እንለፈው። እሺ አሪፍ። የመጀመሪያው ነገር ሰገደ የሚል አታገኝም። ሰገደላቸው የሚል የለም። ሰውየው ተንቀጠቀጠ፣ ተደፋ ነው የሚለው። ሊሰግድላቸው ፈልጎ ሰገደላቸው አይደለም። ሌላው ቦታ ላይ ስንሄድ ሰገደ ነው የሚለው። ራዕየ ዮሐንስ ላይ ደንብ እንዳይ ሰገደ ነው የሚለው። እዚህ ላይ ግን ሰገደ አይደለም ሐሳቡ። ሰውየው ፈርቶ ነበር። ከዛ በፊት ለፊታቸው ወድቆ ምን አለ? ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተም ቤተሰቦችም ትድናላችሁ አሉት። ይሄ ነው ሐሳቡ እንጂ ለእነሱ ስግደት አላቀረበም። ሐዋርያቶቹም ስግደት ሲቀበሉ የሚያሳይ ክፍልም የለም። የዚህ ክፍል ላይም አያሳይም። ሲቀጥል እንዳልኳችሁ ደግሞ በአካል ሲያገኟቸው ከፍርሃት የተነሳ አሁን እዚህ ጋር እንደምናየው ከተለያየ ነገር አንጻር ሲሰግዱ እናያለን።
ያ ማለት ግን እነሱ ያደረጉት ነገር ልክ ነው ማለት በፍጹም አይደለም። እሺ ቴንክ ዩ ሜሎሴ። ሰው መደፋት የሚለው መስገድ አይደለም ብለህ ነው የምትቀበለው ማለት ነው? ይሄን ፓርት እዚህ ፓርት ላይ መደፋት የሚለው መስገድ አይደለም ብለህ ነው የምትቀበለው? እዚህ አውድ ላይ ሰገደላቸው አይደለም። እዚህ አውድ ሳይሆን ቃላቱ ራሱ መደፋት የሚለው ቃል አማርኛው ቃል መስገድ የሚልን አይተካም። አይ እንዳያውዱ ይለያያል። ቃሉ ግን ምንድን ነው የሚለው? መደፋት የሚለው ቃል እሺ ቴንክ ዩ ሶ እንለፈውና ይሄን ጥያቄ ለእንትኑ እንተውና ሰው ከዚሁ ከስግደት ጋር ስለሆነ እዚሁ እንትን ለመል ሰው ዮሐንስ መላእክትን ሊያመልክ ሞክሮ ነበር ማለት እንችላለን? ዮሐንስ ተሳስቶ ሰገደ። ስለዚህ ዮሐንስ ወንጌላዊ ዮሐንስ መጽሐፍ ቅዱስን የጻፈልን ሰው መላእክትን ሊያመልክ የሚሞክር ሰው ነበር ማለት ነው። አንደኛ በተለያየ መንገድ ሊታይ ይችላል። ለምሳሌ ራሳ ኦርቶዶክስ ስተዲ ባይብል ላይ ምን ተብሎ ተተርጉሟል የሚለውን ላሳያችሁ። ከኦርቶዶክስ አንጻር ከራስ አንጻር ከልቤ አፍልቄ የምናገረው ነገር የለም። ከኔ በፊት ያሉ አባቶች መምህራኖች አስቀምጧል። ስለዚህ እንዴት አድርጎ አስቀመጡት የሚለውን አስቀምጧል ማለት ነው። ያው ከልቤ አፍልቄ ብናገር የራሴ ብቻ ሀሳብ ይሆናል። ስለዚህ ከመጽሐፍ ቅዱስ አይደለም ማለት ነው። እኛም ስንጠይቅ ምን አልከኝ? መጽሐፍ ቅዱስ ብቻ የሚለውንና ያንተን እይታ ሳይሆን የምንጠይቀው ሌላ መጽሐፍትን እያመጣን ይህን በቸርች ውስጥ የሚገኘውን ልምምድም እያመጣን መጠየቅ እንችላለን ማለት ነው። መጠየቅ ትችላለህ፣ ምንም ችግር መጠየቅ ትችላለህ። ምክንያቱም ዋናው ለጥያቄያችን መልስ አይደል የፈለግነው። ለጥያቄያችን መልስ ከፈለግን ደግሞ ያው ኤርሚም ኦርቶዶክስ ስለሆንክ ኦርቶዶክሳዊም ራሱ አንደርስታንዲንግ ምን ይመስላል የሚለው ከኦርቶዶክሳዊያኖቹ ብናገር ትረዳዋለህ ብዬ ስላሰብኩ ነው። እዚህ ውስጥ ላሉ ሰዎች ከይቅርታ ጋር ሜልዬ እንትን ቢኖረው ጥሩ ነው። ስለ አንተን ለመጠየቅ ነው እንጂ የመጣ ነው ስለ ኦርቶዶክስ ለመጠየቅ አይደለም። ስለ ኦርቶዶክስ ከኦርቶዶክስ እንጠይቃለን። ለኦርቶዶክስ አይደለም፣ እንደዛ አይደለም ያልኩህ። አንተ ኦርቶዶክስ አይደለም። ስለዚህ በዚህ መንገድ ቢመልስ አንተ ኦርቶዶክስ አይደለም ማለት ወይስ ነው? በዚህ መንገድ ብመልስልህ ትረዳዋለህ ብዬ ነው። አሁን እኮ ስለ ኦርቶዶክስ ለማውራት እኔ የምፈልገው የፕሮቴስታንቶችን መረዳት ነው የምፈልገው። ደግሞ አንተ የምታምንበትን መረዳት እንጂ የፈለከው መልስ አይደል? ከየትኛውም ልመልስልህ መልሱን አይደል የፈለከው? ምን ችግር አለው? ከየትኛውም ብመልስ ዋናው መልሱን አይደል ፈልጋችሁ የመጣችሁ? የመልሱ ዓላማ ወንድማችን የጥያቄና የመልሱ ዓላማ ከራሳቸው ከፕሮቴስታንቶች ስለ ፕሮቴስታንቶች ከኦርቶዶክስም ስለ ኦርቶዶክስ ለመስማት ከዛ አንጻር ቢታይ ጥሩ ነው። ግን ችግር የለውም። ምንድን ነው አንተ ዋናው እሱ ከሆነ አስፈላጊ የሆነውን የመልሱን ቦታ የተለያዩ ሰዎች ልጠቅስልህ እችላለሁ። መልሱን አይደል የፈለግነው? ስለዚህ መልሱን ከፈለግን በዚህ አይነት መንገድ መልሷል ማለት ነው። ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ ቃሉ እንደውም በጣም በሚገርማችሁ ሁኔታ ሜቢ ይህን መጽሐፍ የማታውቁ ሰዎች ላሳያችሁ። ምን ይላል? ዘ ኦርቶዶክስ ስተዲ ባይብል ነው የሚለው። ዘ ኦርቶዶክስ ስተዲ ባይብል ነው የሚለው። ስለዚህ ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ አማርኛው ምንድን ነው የሚለው? ልሰግድለት አይደል የሚለው። እንግሊዘኛው ላይ ምንድን ነው የሚለው? ቃሉ ወርሺፕ ነው የሚለው። እንግሊዘኛው ላይ ወርሺፕ የሚል ቃል እናገኛለን። and I fell at his feet to worship him። አይገርማችሁ? to worship him ሊያመልክ ነው የተደፋው። ማንን? መልአኩን። ከዛ ምን ብሎ ተረጎሙ ስንል ራዕየ ዮሐንስ 19:10 ላይ እንደዚህ ይላል Orthodox makes a strict distinction between the veneration proper to saints and angels and to worship due to God alone። አምልኮ ቢሰጠው ለማን ብቻ ነው? ለእግዚአብሔር ብቻ ነው ይላሉ። ታዲያ ዮሐንስ ለምንድን ነው የሰገደው የሚለው ደግሞ ሲያስቀምጡ ቀጣዩ ምዕራፍ ላይ ያለውን ላንብብላችሁ።
እሺ ሜቢ በፎቶ አድርጌ ላሳያችሁ በደንብ እንድትረዱት ከኔ ሀሳብ እንዳልሆነ። ደስ እንዳለ መልስልን። አክቹዋሊ እኛ የራስን እምነት ነበር የጠየቅን፣ ግን ይልሶች አንተ መመለስ ስለምትችል ፈለግ። እሺ ላሳያችሁ ሰውም እንዲያው ያው ብዙ ጊዜ ማስረጃ ስንጠቅስ ውሸት እንዳይመስለው ሰው እሱን ባሳያችሁ በጣም አሪፍ ነው። ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ ያለውን ምን ብሎ ተረጎሙት የሚለውን ነገር ልናሳይ። ከዛ ደግሞ እሺ ራዕይ 22:8 ላይ ተመሳሳይ ቃል አይደል የምናገኘው? ራዕይ 22 ቁጥር 8 ላይ እሺ 22 ቁጥር 8 ላይም ተመሳሳይ ቃል እናገኛለን። Now I John saw and heard these things, and when I heard and saw I fell down to worship before the feet of the angel ነው የሚለው። አያችሁ እኔ ዮሐንስ በመላኩ እግር ስር ላመልከው ተደፋው። እንግሊዘኛው የሚለው ይሄ ነው፣ ላመልከው ተደፋው። ከዛ ምን ብሎ ተረጎሙት? ቁጥር 8 ላይ ጆን ሪፒትስ ሂዝ ኢረር። ተመልከቱ፣ ጆን ሪፒትስ ሂዝ ኢረር ማለት ዮሐንስ ድጋሚ ተሳሳተ። ድጋሚ የሚለው ለምንድን ነው? ራዕይ ምዕራፍ 19 ላይ ስለተሳሳተ ማለት ነው። ድጋሚ ተሳሳተ። ኦፍ አቴምፕቲንግ ቱ ወርሺፕ ዘ ኤንጅል፣ መላኩን ለማምለክ ድጋሚ ተሳሳተ። ከዛስ ዘ ፋክት ኢዝ ኢቨን ማቹር ክርስቲያንስ ኤንድ ሊደርስ ሳምታይምስ ኢረር። እውነታው ምንድን ነው? የበሰሉ ክርስቲያኖችም ወይም የቤተ ክርስቲያን መሪዎችም አንዳንድ ጊዜ ምን ያደርጋሉ? ይሳሳታሉ። ባት ዊ ፕሬስ ኦን ቱ ቼንጅ ኤንድ ቱ ኮንቲኒው ዊዝ ክራይስት፣ ግን እኛ የምናደርጋለን ከክርስቶስ ጋር እንቀጥላለን። ዘ ኮማንድ ቱ ጆን ኢዝ ወርሺፕ ጋድ። የመላኩ ትእዛዝ ምንድን ነው? እግዚአብሔርን አምልክ የሚል ነው። ዘ ኤንጀል አፈርምስ ጆን ኢዝ ብራዘር ኦፍ ዘ ፕሮፌትስ። መላኩ ያው ዮሐንስ የነቢያቱ ወንድም እንደሆነ አረጋገጠለት ይላል። ስለዚህ በኦርቶዶክሳዊም አስተምሮ መሰረት መልአኩ ለማምለክ ነው የሰገደው ብሎ ነው ያስቀመጡት። ሁለተኛ ደግሞ ተሳስቷል። ለምን? ሰው ነው፣ ዮሐንስ ሰው ነው። ስለዚህ የማይሳሳተው ጌታችን ኢየሱስ ክርስቶስ ብቻ ነው እንጂ ሐዋርያቶቹም ይሳሳታሉ ብሎ ኦርቶዶክስ ስተዲ ባይብል ላይ በዚህ አይነት መንገድ ተርጉሞታል። እኔም ይንቀበላል። እሺ ሜሎስዬ እናመሰግናለን። አክቹዋሊ እኔ ስለ ኦርቶዶክስ አስተምሮ አልነበረም የጠየቁ፣ ያው መብትህን ላለመጋፋት ግን ጭቅጭቅም እንዳይኖር ከሚል አንጻር መስማት ካለብህ። አዎ አንተ ማመን ሳይሆን ባሉ የሚያደርገው የራስን አስተምሮ የራስ ቤተ እምነት የራስ ዶክትሪን ነውታል። አንድ መጽሐፍ ቅዱስ ተይዞ በጣም ብዙ ሺህ ዶክትሪኖች አሉ። ከነዛ መካከል አንተ የራስ የሆነ ቤተ እምነት ዶክትሪን አለና ከዛ አንጻር ነገሮችን ብትመልስልን የተሻለ ይሆናል የሚል ሐሳብ አለኝ። ወይስ እስኪ ይሄንን ሌሎች መልስ ይሄን ግልጽ ለሚሰማም ሰው ግልጽ ለማድረግ ኤርሚ ምንድነው እኔ እንደዛ ብዬ ስመልስልህ እንዴት ሊያመልክ ይችላል ዮሐንስ የሚል ነገር ስለተነሳ ይህም እኮ በሌሎቹም በእኔ ብቻም ሳይሆን በሌሎቹም አብያተ ክርስቲያናት የታመነ እውነት ነው የሚለውን ለማስረዳት ነው። ከዚህ ጋር ተያይዞ እንደዛ ከሆነ የአባቶችን ትምህርት የምትቀበል ከሆነ ዮሐንስ 3:5 ላይ ያለውን ቃል ምን ብለህ ነው የምትቀበለው? ውሃ የሚለውን ቃል ማለት ነው። ውሃ የሚለውን ነው። ውሃ የሚለውን ቃል ኢየሱስ ብዬ እቀበላለሁ። ከአባቶች እንዳንተ እንደዛ ብሎ የፈታ ሰው አለ? አዎ አለ። ማን የሚባል አባት? በደንብ አለ። እሺ እንግዲህ ጥንታውያን ከሚባሉት ትርጓሚዎች ውስጥ አንዱ ይሄ መጽሐፍ ነው። ጥንታውያን ከሚባሉት ትርጓሚዎች ውስጥ አንዱ ይሄ መጽሐፍ ነው። ማን የሚባል ነው እንደዛ ያደረገው? የወንጌላት ልመልስልህ። ይሄ መጽሐፍ የአራቱ ወንጌል ትርጓሚ ነው። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ አንድምታ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድምታ ነው። ስለዚህ ጥንታዊ የሆነ አንድምታ ነው የቤተክርስቲያኒቱ። ስለዚህ ዮሐንስ ወንጌል 3:5ን ኢየሱስ ብላ ነው የፈታችው። ስለዚህ ጥንታዊ ቤተክርስቲያን ነች። ስለዚህ ጥንታዊ እምነት ነው። ዋሚለው ሰውዬው የጻፈው ሰውዬ እንደዛ የፈታው ሰውዬ ስም የለው አንድምታ ነው። የቤተክርስቲያን አንድምታ ነው። ሆሊስቲክ ነው። በግለሰብ ሳይሆን በቤተክርስቲያን የታተመ። ስለዚህ ጥንታዊ አንድምታ ማለት ይችላል። እንደዛ ብሎ የፈታው አባት ስም የለው። ቤተክርስቲያን ማለት ህንጻውን የጻፈችው
እስቲ ማን የሚባል አባት ህንጻማ አይጽፍም የሚል ከሌ የሚባል አባት በስርዓት አረም የሚጽፈው መጽሐፍ አንድምታ ማታውቅ ከሆነ የሚሻል አንድምታ ልንገር ምን እንደሆነ። አንድምታ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ አባቶች ላንብብልን ምንድን ነው የሚለው ሲጀምር የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ማቴዎስና ማርቆስ ሉቃስና ዮሐንስ ያስተማሩት ከቀድሞ አባቶቻችን ጀምሮ ቃል ለቃል ሲነገር የመጣው ንባብና ትርጓሜ የኢትዮጵያ ሊቃውንት እንደጻፉትና እንደተረጎሙት ይላል። ስለዚህ ጠቅላላ የቤተክርስቲያኒቷ ሊቃውንትና የቀድሞ አባቶች የተረጎሙት ትርጓሜ ነው የሚለው ሲጀምር። ስለዚህ ቤተክርስቲያኒቷ እንግዲህ ቀደምት ነች። ቀደምት ከሚባሉ ትርጓሜዎች ውስጥ አንዱ ይሄ ነው። ስለዚህ ዮሐንስ ወንጌል 3:5 ወልድ ብላ ቤተክርስቲያኒቷ ወይም ኢየሱስ ብላ ተርጉመዋለች። ስለዚህ እኔም ይሄን እቀበላለሁ። እሺ ወንድማችን ከይቅርታ ጋር ከቀደምት አባቶች አንተ ከምትቀበላቸው አባቶች እከሌ የሚባል አባት ብለህ ጥራን። የቤተክርስቲያኒቷን አስተምሮ አትቀበልም። በአጠቃላይ ከማትቀበለው አስተምሮ ሙሉ ለሙሉ ከማትቀበለው አስተምሮ ምስካሪነት መጥራት that's unprofessional። ለምን እዚህ ጋር መዝብ ስላለ ማክበርም ስላለ አንተ ልጠይቅ ነው ግን መጠየቅልኛ ኢየሱስ የሚለው እኮ ሙስሊሞች ልክ ከመጽሐፍ ቅዱስ ጥቅስ ጠቅሰው ይሄ ለነብያችን ነው እንደሚሉት ግን ሙሉ መጽሐፉን እንደማይቀበሉት ሁሉ አንተ ከማትቀበላት ከትልቅ ቤተክርስቲያን ውስጥ አንድ እቀበላለሁ የምትሏቸው አለ። ይሁን አይሁንም የሚታወቅ ነገር የለም። ግን ማስረጃ ስጠይቀ ምንድነው የምትመልስልኝ? የአባቱ የምትቀበለውን አባት እከሌ የሚባል አባት እንደዚህ ብሎ ጠቅሷል ብለህ ንገረኝ። ያው በቃ አንደኛ አንተ ጠየከኝ፣ መልሱ እኔ ማስረጃ ይሆንልኛል ብዬ ከማምነው መጥቀስ አንተ እንኳን አባት ብለህ ስለዚህ አንድ ሰው ከኢየሱስና ከመንፈስ ነው መወለድ ያለበት። እሺ ወዳጅ ሰማሁ አይደል? አንድ ሰማኝ ጥሩ መልስ ሰጥ ኤርሚ ጆሲም እዚህ ውስጥ ያላችሁ ሰዎች ምን ብለህ ነው የምታምነው አልከኝ። ኢየሱስ ብዬ ነው የማምነው። ኢየሱስ ብሎ ይፈታል ወይ? ይኸው ትልቅ ማስረጃ አስቀመጥኩ። ኢየሱስ ብሎ ይፈታ። ስለዚህ የእምነት የኔ ብቻ ሳይሆን የቀደመቿን ቤተክርስቲያን እምነት ነው። ስለዚህ ሜሎስ ብቻውን አይደለም ያመነው፣ ከቀድሞ አባቶች ትርጓሜ ጋራ የሚስማማ እምነት አለኝ ኢየሱስ ብለው። ከዛ አንፃር ተረዱልኝ። አመሰግናለሁ። እሺ ከይቅርታ ጋር የቀድሞ አባቶች ለማለት ማስረጃውን ቤተክርስቲያን ስላረግ ያቺ ቤተክርስቲያን ደግሞ አንተ የማትቀበላት ስህተቶች አሉባት አይደለ? በአንተ አጠራ በጣም ብዙ ስህተቶች ያሉባት፣ መላእክትን የምታመልክ ሰዎችን የምታመልክ ከክርስቶስ ውጪ ብዙ ድህነት ያላት ብለህ የምታምናትን ቤተክርስቲያን እንደ ማስረጃ አድርገህ ስታቀርብ ትንሽ በጣም ፕሮፌሽናል ስለራስህ ስታወራ ማስረጃ የምትጠቅሰው ከምትቀበላቸው አባቶች ግን የተመረጠ ነው። ሰውም ትምህርት አስፈላጊ ቃላቶች ባንጠቀም አንፕሮፌሽናል ነው ምናምን የሚል ነገር አስፈላጊ አይደለም። ጀስት አንተ ጠይቀኛለህ፣ እኔ መልስልሃለሁ። በጣም በቅንነት እየመለስኩልን ያለሁት ማለት የሚሰማ ብዙ ሰው አለንና ለሰው እንተዋለን ማለት ነው። እና ዮሐንስ ወንጌል 3:5 ላይ ያለው ማለት ያስፈልግ አንደበላችሁ ምንድነው ይነበብ እያሉም ስለሆነ ስለዚህ ከኢየሱስና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አይወርስም ብለህ ነው የምታምነው ማለት ነው። አዎ እዚህ ጋር እንደተቀመጠው ነው የኔም እምነት። ስለዚህ ላንብብልህ ምን እንደሚል። እሺ እዚህ ላይ ሶስትነቱ በዚህ ነገር እማይ ብሎ ወልድን ወይም ውሃ ማለት ነው ማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን ብሎ አስቀምጦታል። ስለዚህ መወለድ የሚለው ከአብ ከወልድ ከመንፈስ ቅዱስ ማለት ነው። መንፈስ የሚለው መንፈስ ቅዱስን፣ ውሃ የሚለው ወልድን፣ የእግዚአብሔር መንግስት የሚለው ደግሞ አብ ማለት ነው ብሎ አስቀምጦታል። ስለዚህ ሰው የሚወለደው ከአብ ከወልድ ከመንፈስ ቅዱስ ነው የሚለው ትርጓሜው። እኔም በዚህ መንገድ ነው ማምነው። ቴንኪዩ በጣም እግዚአብሔር ያክብርልን። ሙሉን ብታነበው ደስ ይለን ነበረ። ሜቢ ይሄንን ቃል ያሁኑ አንብብልን ልቀጥል። አሳየን እስኪ፣ ወይ ደግሞ ፎቶ ካለ እንደዚህ ገለበጣ እያሳየን ብታነበው። እሺ ሶፍት ኮፒውን ላውርደው።
ሶፍት ኮፒ ነው አውርጄ ላሳያችሁ። እንደዚህ ገልብጠህ ብታረገው ደስ ይላል። ያው መጽሐፉ ላይ መጽሐፉማ ሳንይዝ አንንቀሳቀስም። እሺ እንዴት አድርጌ እንደዚህ ፍሊፕ ካረከው ይታያል። እና ካሜራው መገልበጥ ይችላል። ካሜራውን ፍሊፕ ታረጋትና ወደ የዘለልከው ነገር ያለ መስሎኝ። አይ አንብቦ ታውቃለህ? የሚሸኝ መጽሐፍ እሺ ሶስትነቱን በዚህ ነገረው። እማይ ብሎ ወልድን ማይ ማለት ነው ውሃ ማለት ነው ብሎ መንፈስ ቅዱስ ብሎ መንፈስ ቅዱስን መንግስተ እግዚአብሔር ብሎ እግዚአብሔር አብን ወልድ የሚለው ብሎ ወልድን ከላይ ጀምሮ እንደው ካላስቸገር እሺ ከየት ጀምርልን? ልደቱን ከሚለው ጋር ልደቱም ነግሮት መወለጃውን አልነገረውም ነበርና፣ ሁለተኛ ከአብርሃ ከመንፈስ ቅዱስ ከማዕፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት ነግርሃለሁ። ሶስትነቱን በዚህ ነገረው። እማይ ብሎ ወልድን፣ ስለዚህ ውሃ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን። ስለዚህ ውሃ የሚለው ወልድ ነው። ስለዚህ ማዕፀነ ዮርዳኖስ የሚለው ምንድነው? ከላይ ያለው ይቅርታ ጋር ማዕፀነ ዮርዳኖስ እዛ ጋር ያለው ያው አብ ወልድ መንፈስ ቅዱስ የተገለጡበት አይደል እኮ። ከማዕፀነ ዮርዳኖስ የሚለው ቃል ምን ለማሳየት ነው የተቀመጠው? አብ ወልድ መንፈስ ቅዱስ ስለተገለጡበት ያው የምንወለደው ከአብ ወልድ መንፈስ ቅዱስ ማለት ነው። ከማዕፀነ ዮርዳኖስ የሚለው እንደዛ የሚል ማስረጃ አለ። ያው እዚህ ጋር ሶስትነቱን ብሎ ያስቀመጠ ሌላ ነገር የለውም። እዚህ ጋር ከላይ ከማዕፀነ ዮርዳኖስ መወለድን ማለት ነው። አብ ወልድ መንፈስ ቅዱስ ብሎ ተረጎሙ እኮ እዛ ጋር ሶስትነታቸው ትርጉም አይደለም ያስቀመጠው። ለመንፈስ ቅዱስ ብሎ ለብቻው ነው ያስቀመጠው። እንደው አብ ወልድ መንፈስ ቅዱስ አልክ እንጂ አንተ ለመንፈስ ቅዱስ ብሎ ለብቻው ነው ያስቀመጠው አይደል ቦታው ላይ። ከዛ በኋላ ደግሞ ከማዕፀነ ዮርዳኖስ ስለዚህ የሚያብራራ ሰው ያብራራ፣ ችግር የለም። ወደ እኔ ጥያቄ ልግባ እስኪ። እንደው አንድ ሰው ልኮልኝ ነው ይሄን ጥቅስ ኢሳይያስ 7:20 ላይ ያለ አንድ ቃል አለ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 20 እስኪ እንዴት ነው? ምንድን ነው? ምን ማለት ነው? እኔ አልገባኝም እሱ ቃል። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 20 እሺ። በዛ ጊዜ እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉሥ የእሱ ኔትወርክ ነው። ኔትወርኩ ይቆራረጣል። እናንተ ቅድም ታውቃለህ ኤድሚ የስግደት እንደዚህ ነው የጻፍኩትና አረና እንዴ ሌላ ጥያቄ ኧረ ሺም ነው እግዚአብሔር ና ላክለት ኔትወርክ ይሆናል። ቤተሰቦቼ ትንሽ እንታገሳለን። ወይ ኔትወርክ ይሆናል እና ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። አክትክ ደስ አይልም ጆስ ይለኛል ኮሜንት ላይ። አይ መድኃኒዓለም አይ እግዚአብሔር
ጋይስ ታፕ አድርጉ። ሌስኮ እስከዛ ሌስኮ ጋይስ 1 ሚሊዮን ታፕ እንግባና ኮፒ ሊንክ አድርጉ። እስከዛ እሺ ጆይ ወይ ኧረ አለ ነፍ ጥያቄ ቤተሰብ እንጠይቃለን። ጆሲ ወይ ኤልሲ አይ ኔትወርክ ይሆናልና ያው ሰሞኑ አዲስ አበባ ኔትወርክ ትንሽ እያስቸገረ ስለሆነ ለዛ ይሆናል። እኔንም እያስቸገረኝ ነበረ ምናምን ኔትወርክ ይሆናል። ችግር የለም። አይ ጎበዝ፣ በእውነት ሜሎስ በጣም ሁለተኛው ጥያቄ ላይ ኔትወርኩ ተቋርጧል። ስለዚህ ከቆየ ይህ ጥያቄ እንዘለዋለን ማለት ነው። ሌላ ጥያቄዎችን እንጠይቃለን። ስለዚህ የሚቆይ አይነት ከሆነ ወደ ሌሎች ጥያቄዎች እንገባለን። ከዚህ ሰዓት የሚለን እየጠበቃችሁ ነው። ኦኬ የት አለ? በዛ ታታታሩ እሺ ቤት እሺ ወንድማችን ገፋ እሺ ምን ላይ ነበር? ኢሳያስ 7:20 ላይ እሺ በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉሥ የራሱና የእግሩን ጠጉር ይላጨዋል፣ ምላጩም ጢሙን ደግሞ ይበላል። እሺ ምን ነበር ጥያቄ? ምን ማለት ነው? እንግዲህ የትንቢት መጽሐፍ ነው። ትንቢት ላይ ያሉት ቃላቶች ምሳሌያዊ አገላለጥ ናቸው። እግዚአብሔር ንጉሱን ተጠቅሞ እንደሚያጠራቸው የሚናገር ክፍል ነው። ሌላ ነገር አይደለም። የይሁዳን ሕዝብ እንደሚያጠራቸው ንጉሱን ተጠቅሞ ማለት ነው። በተገለጠው ንጉስ ተጠቅሞ እንደሚያጠራቸው ለመናገር ምሳሌያዊ አነጋገር ነው። ኦራይት ጆሲ ወደ ጺሙ ይበላዋል የሚል ቃል አለ አይደል? ጺሙ ይበላዋል ጺሙ ይበላዋል የሚለው ቃል ምንድን ነው? ምን ማለት ነው? ምሳሌያዊ አገላለጥ እኮ ነው። ያለውን ነገር ያስወግዳል ነው። ንጉሱ ዋናው ነገር እግዚአብሔር ንጉሱን ይጠቅማል ነው። የይሁዳን ሕዝብ ለመላጨት ወይም ደግሞ ለማጥራት ቃል በቃል ምን አይደለም ማሰቡ ያለው ትንቢት አይደል? ኦኬ። ስለዚህ ለማጥራት ማለት ነው። ጺሙን ይበላዋል ማለት የይሁዳን ሕዝብ እንደሚያጠራቸው የሚናገር ክፍል ነው። ሚኬ ማነው ጆሲ ጠይቅ ጥያቄ። ጥምቀት ያድናል ብለህ ታምናለህ? ጥምቀት ያድናል ከምን ማለት ነው? ያድናል ስትለኝ ለምሳሌ መጽሐፍ ቅዱስ ላይ ያመነም የተጠመቀም ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ስለዚህ አንድ ሰው አምኖ ባይጠመቅ ይድናል ብለህ ታምናለህ? አንድ ሰው ሲያምን የዘላለም ሕይወት ያገኛል። ዮሐንስ ወንጌል 3:16 የተገለጠው በእምነት ሰው እንደሚድን ይናገራል። ዮሐንስ 3:16 ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ላይም ተመሳሳይ ነገር ወልድ ያለው ሕይወት አለው ይላል። በተለይ ዮሐንስ ወንጌል 3:16 ላይ በእምነት ሰው እንደሚድን ይናገራል። ስለዚህ ሰው አምኖ የተጠመቀውም ደግሞ ምን ያደርጋል? ይድናል። ለምሳሌ ላንብብልህ ክፍሉ በእምነት ሰው እንደሚድን ብቻ እንደዚህ ነው። ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ኔትወርክ አይ ቲንክ እየቆየ ነው የሚደርሰው። ብቻ በእምነት ብቻ የሚል ቃል አይደል የምታሳየኝ? አይ በእምነት ሰው ይድናል። ሰው በእምነት ይድናል እኮ መጽሐፍ ቅዱስ ላይ ያመነ የተጠመቀም ይድናል ይላል። የተጠመቀን ታዲያ ለምን አስፈለገ? ያላመነ ግን ይፈረድበታል። አዎ እሱን ነው የምልህ።
ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል መጽሐፍ ቅዱስ ላይ። ስለዚህ የተጠመቀ አያስፈልግም። በአንተ አባባል የተጠመቀ አያስፈልግም። ስለዚህ ያመነ ይድናል፣ ያላመነ ግን ይፈረድበታል ማለት ነበረበት አንተ ባልከው ከሆነ። ምክንያቱም ያመነ የተጠመቀ ይድናል ሲል ያላመነ ግን ይፈረድበታል ሲል መጀመሪያ ሰው ካመነ ነው የሚጠመቀው። ካላመነ እንዳለው ይፈረድበታል። ገብቷል? ፕሮሰሱ ለዛ ነው የተቀመጠው። አንተ ግን ባልከው ከሆነ ያመነ ይድናል። አሁን እያልከኝ ነው ያመነ የዘላለምን ሕይወትን ያገኛል። ልጨርስልህ ሀሳቡ እንድታገኝ ጨርስሽ። አሪፍ ምንድነው ሀሳቡ? እንግዲህ መጽሐፍ ቅዱስን ያው አዲስ ኪዳን በተለይ አዲስ ኪዳን መጽሐፍቶችን በሙላት መረዳት አለብን አይደል? በሙላት መረዳት አለብን። ሰው እንዴት ነው የሚድነው የሚለውን ሀሳቦች ስናይ መጽሐፍ ቅዱሳችን ላይ አበክሮ የሚነግረን ነገር አለ። ለምሳሌ ለዛ ነው ዮሐንስ 3:14ን የጠቀስኩልህ። ከ14 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን እንዲህ ወዷልና። ተመልከት ቁጥር 14 ላይ የሚያምን ሁሉ የዘላለም ሕይወት እንዲኖረው ይላል። ከዛ ቁጥር 17 ላይ ዓለም በልጁ እንዲድን ነው ይላል። ከዛ ቁጥር 18 ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ በእነዚህ ቁጥሮች ላይ ስናይ ምንድነው የምናየው? ሰው በእምነት እንደሚድን፣ ካላመነ ግን ምንድነው ይፈረድበታል ይላል። ስለዚህ የማርቆስ ወንጌል ላይ ስንሄድ ያመነው ሰው ምን ያደርጋል? ወዲያው ነው የሚጠመቀው። በተለይ በቀደመችው ቤተክርስቲያን ሰው ሲያምን ወዲያው ነበር የሚጠመቀው። ስለዚህ ይሄ ያመነው የተጠመቀው ምን የዳነ ነው ይድናል ነው ፖይንቱ። ያላመነውስ ይፈረድበታል። አየው። ስለዚህ እዚህ ጋር ዮሐንስ ወንጌል 3 ላይ የማያምን ይፈረድበታል የሚለው ስለዚህ ከዚህ ጥቅስ ጋራ ይገናኛል። ማርቆስ 16 ላይ ያለው ሐሳብ ያላመነ ምን ይባልበታል? ይፈረድበታል ነው። ስለዚህ እንጂ ሰው ሲያምን ይድናል ዮሐንስ 3 ላይ እንደሚነግረን፣ አምኖ ደግሞ የተጠመቀውም ሰውዬ ምን ያለ ነው? የዳነ ሰው ነው። ኦፍ ኮርስ የዳነ ሰው ነው። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ሐሳቡ ይሄ ነው። ግልጽ አድርግልኝ። ሁለቱንም ነው እያልከኝ ያለው። ያመነ ይድናል፣ ሰው አምኖ ይድናል፣ አምኖም ተጠምቆም ይድናል። እንደዛ ነው ያልከኝ አይደል? ያመነ ሰው ስለሆነ የሚጠመቀው ይድናል። እሱም ሰውዬ የዳነ ሰው ነው። ጥምቀት ያድናል ማለት ነው አይደል? እንደሱ አይደለም። ጥምቀት ለብቻው ብለህ አትነጥለው። ሰው አምኖ ነው የሚድነው። ገባ? ይሄ ሰውዬ ደግሞ ምን ያደረገ ነው? ምን መሰለ? በቀደመችዋ ቤተክርስቲያን ሰው አምኖ ወዲያው ነው የሚጠመቀው። አምኖ ወዲያው ይጠመቃል። ስለዚህ ይሄ አምኖ የተጠመቀው ሰውዬ ምን ያለ ሰው ነው? የዳነ ሰው ነው። የዳነ ሰው ነው። ስለዚህ ልክ አንድ ሰው ወንጌልን ሲሰማ ምን ያደርጋል? ያምናል። ያመነው ይድናል። ከዚህ ያመነው ሰውዬ ይጠመቃል። ስለዚህ ያመነ የተጠመቀ ይድናልም ሲል ኦልሬዲ ያመነ ሰው ነው። ይሄ ሰውዬ ያመነ ሰው ነው። ከዛ አንጻር የተነገረ ሐሳብ ነው እንጂ ጥምቀት ለድህነት አይደለም። የዘላለም ሕይወት ማግኛ መንገድ አይደለም ጥምቀት ብቻውን እኮ። አንድ ሰው ካላመነ እኮ ሜልዬ ካላመነ ሊጠመቅ አይችልም። ገብቶሃል? ቃሉ ላይ ካላመነ ሊጠመቅ አይችልም። አምኖ ግን አምኖ ብቻም ደግሞ ይድናል የሚል የለም። አምኖ ብቻ አምኖ መጠመቅ አለበት። አምኖ ለምሳሌ ልክ አንተ በምሳሌ አድርጌ ላስረዳ ግልጽ እንዲሆን ይቻላል። ለምሳሌ አንተ ምንም ኢየሱስን አታውቅም ልበል፣ ምንም ከዚህ በፊት ሰምቶ አታውቅም፣ ምሳሌ ሰምቶ አታውቅም ልበል እና ኢየሱስ ስለ አንተ ኃጢአት ሙቶልሃል፣ ከዛ ደግሞ ከሞት ተለይቶ ተነስቷል ብዬ ነገርኩ። ከዚህን ቃል ሰማህና አመንክ አይደል? ይህን ቃል ስነግርህ አመንከኝ። ልክ ስታምን የምታገኘው ነገር አለ እንዴ? ስላመንኩ የምታገኘው ነገር አለ ወይስ ምንም ነገር አለ? መጽሐፍ ቅዱስ ቃል እንደማላውቅ ሆኜ ነው የምነግርህ። እንደማላውቅ ሆነ አምኛለሁ እነግርሃለሁ። አምኛለሁ አመንኩ ብዬ። ስለዚህ ወደ መጠመቅ ፕሮሰስ ነው አይደል የምትወስደኝ? አዎ፣ ስታምን የምታገኘው ምንም ነገር የለም። ልንጠየቅ ነው እንደመጣ ነው ሜሎሲ አልገባህም? ገብቶኛል። ምሳሌ ሳይሆን አንተ ያለህን ነገር ኤርሚ ኢስ ኦኬ፣ ችግር የለም። አሁን አንተ ምንም አታውቅም ካልከኝ ምንም እንደማላውቅ
አይ ነው ገብቶኛል። ሜሎስ ኢስ ኦኬ ኤርሚዬ ችግር የለም። ምንም አላቅም ካልከኝ ስለ ኢየሱስ ክርስቶስ ከነገርከኝ እንዳመንኩም እንዳላመንኩም አላቅም። ገብቷል። ምንም የማላቅ ሰው ነኝ። የሆነ ነገር እንደነገርከኝ ነው የምቆጥረው። ከዛ መጽሐፍ ቅዱስ ላይ ያለውን ነገር ስትነግረኝ እንደዚህ ይላል የመጽሐፍ ቅዱስ ቃል፣ አምኖ የተጠመቀ ይድናል አልህ፣ ያላመነ ግን ይፈረድበታል ስለስናይ ኦኬ አምኛለሁ። ስለዚህ ቀጣዩ ፕሮሰሱ መጠመቅ ነው ብዬ ነው የምነግርህ። አሁን ምንም እንደማያውቅ ሰው አንተ በነገርከኝ ሲል ያላመነ ይፈረድበታል ሲል አንዳንድ ሰው ምን ይላል? ያልተጠመቀም ይላል። ያልተጠመቀ ግን አይልም። ኦልሬዲ ካላመንክ አትጠመቅም። መጽሐፍ ቅዱስ በግልጽ ነው የነገረኝ። ኖ አጠቃላይ የአንተን ሳይሆን አጠቃላይ እየነገርኩ ነው። ስለዚህ ጥምቀት ለድህነት ነው ወይም አይደለም? አንተ በግልጽ እንደዚህ እንድትለኝ ነው አሁን የምፈልገው። አለበዛ አይምሮ ላይ ጥያቄ ሆኖ ድጋሚ ይቀመጣል። በቃ ጥሩ እሺ። ስለዚህ ላስረዳ። ምንድነው እኔ ላሳይ የፈለኩት ፖይንት ምን መሰለ? ሰው ምንም በክርስቶስ ኢየሱስ ያላመነ ሰው ወንጌል ከተሰበከ በኋላ ወንጌሉን ካመነ በኋላ ሲያምን ምንም ነገር አያገኝም አይባልም። ምንም ነገር አያገኝም አይባልም። የሚያገኘው ነገር አለ። የሚያገኘው ነገር ምንድነው ከተባለ የዘላለም ሕይወት ያገኛል። ያው ቃሉ ነው የሚለው በእርሱ የሚያምን የዘላለም ሕይወት እንዲኖረው። ስለዚህ ልክ ስታምን ምን አለ? የዘላለም ሕይወት አለ። ምክንያቱም አንድ ሰው አምኖ በኢየሱስ ክርስቶስ ምንም ነገር አያገኝም እንዴት ይባላል? በኢየሱስ አምነ ምንም ነገር አያገኝም አይባልም። ያመነው አካል ያድነዋል ነው። ይህን በምሳሌ አድርጌ በዛው በመጽሐፍ ቅዱስ ላሳይ። ሰው አምኖ ከዳነ በኋላ እንደሚጠመቅ ፕራክቲካል አድርገው ጥቅሱን እንዴት እንደሚተረጎም ላሳያችሁ። ሰው ካመነ እሺ፣ አሪፍ። እንደውም እንደዚህ ቢሆን ይሻላል። የሐዋርያት ሥራ ምዕራፍ 10 ላይ እንሂድ። የሐዋርያት ሥራ ምዕራፍ 10 ላይ ያለውን ሐሳብ ላሳያችሁ። ስለ ቆርኔሌዎስ የሚናገር አንድ ሐሳብ አለ። ቁጥር 6 ላይ እንደዚህ ይላል። የሐዋርያት ሥራ 10 ቁጥር 6 ላይ እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግራል። ልታደርገው የሚገባህን እርሱ ይነግራል ይላል። በሌሎች ትርጉሞች ወይም ደግሞ በማብራሪያዎች የምትድንበትን ይነግርሃል ነው የሚለው። የምትድንበትን ይነግርሃል። ከየት አመጣው ካላችሁ እሱን በማስረጃ አሳያችኋለሁ። የምትድኑበትን ይነግርሃል ይለዋል። ከዛ በኋላ እንውረድ ወደታች። ያው ሙሉ ምዕራፉን ማንበብ ጊዜ እንዳንገል ብዬ ነው። እንውረድና ቁጥር 25 ላይ ቅድም አንተ የጠቀስክልኝ ማለት ነው ጆሲ። ቁጥር 25 ላይ ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእነርሱም ጋር እየተነጋገረ ገባ። ብዙዎችም ተከማችተው አግኝተው አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው ርኩስና የሚያጸይፍ ነው እንዳለ ላሳየኝ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣው። አሁንም በምን ምክንያት አስመጣችሁኝ ብዬ እጠይቃችኋለሁ አላቸው። ቆርኔሌዎስም እንዲህ አለው። እንግዲህ ቆርኔሌዎስ የዳነ ሰው አይደለም አይደል? የዳነ ሰው አይደለም። ስለ ኢየሱስ ክርስቶስ አያውቅም። በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ ጸልይ ነበር። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎት ተሰማ፣ ምጽዋትም ታሰበ ይሏል። እሺ ወረድ ብዬ ደግሞ ላሳያችሁ። ከዛ ቁጥር 34 ላይ ጴጥሮስም አፉን ከፍቶ፣ አሁን በደንብ ተመልከት። ቁጥር የተከታተልከኝ ነው ብታየው ጥሩ ነው። ቁጥር 34 ላይ የሐዋርያት ሥራ 10:34 ላይ ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጻድቅ ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። አየ ስብከት ጀመረማ። ጴጥሮስ ስለ ኢየሱስ መስበክ ጀመረ። ከዛ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። ከዛ ላይ ኢየሱስ ክርስቶስ ከሙታን እንደተነሳ ነገረው። ይህን ከነገረው በኋላ ቁጥር 43 ላይ ያለውን ተመልከት። ቁጥር 43 ላይ በእርሱ የሚያምን ሁሉ ተመልከት፣ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየ በእርሱ የሚያምን ሁሉም እንዲያገኝ በስሙ የኃጢአት ስርየት እንዲያገኝ። ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። በቆርኔሌዎስ ላይና በቤተሰቦቹ ላይ ይህን ቃሉን በሰሙት ሁሉ ላይ ወረደ። ከዛ ከወረደ በኋላ በልሳኖች ተናገሩ። ቁጥር 46 ላይ በልሳኖች ሲናገሩ እግዚአብሔር ሲያከብሩ ሰምተናቸዋል ይላል።
በዚያን ጊዜ ጴጥሮስ መልሶ እነዚህ ደግሞ እንደኛ መንፈስ ቅዱስን የተቀበሉ መንፈስ ቅዱስን መቼ የተቀበሉት? ሲያምኑ አይደል? መንፈስ ቅዱስ የተቀበሉ ሲያምኑ ነው። ልክ ኤፌሶን ላይ እንዳለው የመዳናችሁን ወንጌል ሰምታችሁ በክርስቶስም አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ አይደል የሚለው። ስለዚህ እነዚህ ሰዎች መንፈስ ቅዱስን ተቀበሉ። መቼም መንፈስ ቅዱስን ተቀብሎ አልዳኑም ማለት አንችልም። ተቀበሉ መንፈስ ቅዱስን። ከተቀበሉ በኋላ ጴጥሮስ እንደዚህ ያለ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? ከዛ በኋላ በውሃ ተጠመቁ ማለት ነው። ስለዚህ ቆርኔሌዎስ ቤተሰብ ወንጌልን ሰማ። ከዛ በኋላ መንፈስ ቅዱስ በውስጣቸው ገባ፣ ዊችስ ዳኑ ማለት ነው። ከዛ በኋላ ምን አደረጉ? ተጠመቁ ማለት ነው። ፕሮሲጀሩ እንደዚህ ነው። ትሰማለህ፣ ታምናለህ፣ መንፈስ ቅዱስን ትቀበላለህ፣ ከዛ በውሃ ጥምቀት ትጠመቃለህ። ይሄ ነው ስርዓቱ። ስለዚህ ጨርሳችሁ ጥቅሱ ሳያልፍ ብዬ ነው። ሲያምኑ ነው የሚለው ወይስ ቃሉ ሲሰሙ ነው የሚለው? ይሄ ፓርት ቃሉ ሲሰሙ ነው መንፈስ ቅዱስ የወረደባቸው ወይስ ሲያምኑ ነው? ሲሰሙ ማለት እኮ ተቀበሉ ማለት ነው። ሌላ ነገር አይደለም። ሳያምኑ ነው መንፈስ ቅዱስ የወረደባቸው? ሲያምኑ የሚል መጽሐፍ ቅዱስ ላይ እዚህ ጋር ያለው ሲሰሙ ተቀበሉ ማለት ማለት ነው። አይ አላመኑም ሳያምኑ ነው የተቀበሉት ካልከኝ እንግዲህ እሱ ላንተ ተዋለሁ። ስለዚህ መጽሐፍ ቅዱሱ ግን አመኑ አይደለም። ቃሉ ተቀበሉ ማለት አመኑ ነው። መቼም በማያምን ላይ መንፈስ ቅዱስ ያወርዳል። ቃሉን ሰሙ ነው የሚለው አይደል እኮ። በማያምኑት ላይ መንፈስ ቅዱስ ይወርዳል እንዴ? ይወርዳል በማያምኑት ላይ። ቃሉን ሰሙ፣ ሲሰሙ መንፈስ ቅዱስ ወረደ ነው የሚለው አይደል ቦታው ላይ እኮ። በማያምን ሰው ላይ መንፈስ ቅዱስ ይወርዳል እንዴ? አመኑም ግን የሚል መንፈስ ቅዱስ ላይ ወይስ አለ ነው የሚለው? ሌላ በሆነ ነገር ብንረዳው ጥሩ ነው ማለት ሰው ሳያምን መንፈስ ቅዱስ አይቀበልም። መረዳቱ ሳይሆን ባይብሉ ላይ ያለውን ነው የጠየቁ የሚለው። ያንተ መረዳት ችግር የለም፣ ግን ባይብሉ ላይ ያለው አመኑ ሳይሆን ቃሉን ሲሰሙ መንፈስ ቅዱስ ወረደ ነው የሚለው። እሺ ላሳየህ እንዴት እንደሆነ። ችግር የለም። የተቀበለ ማለት ምን ማለት እንደሆነ ላሳየህ። አይ እዚህ ቃል ላይ ያለው ለምሳሌ 15 ላይ ብንመለከተው ለመናገርም በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው ይላል። ለመናገርም በጀመርኩ ጊዜ ነው የሚለው። ስለዚህ ገና መናገር እንደጀመረ መንፈስ ቅዱስ ወርዷል ወደ እነሱ ነው። ስለዚህ ይሄ ማመናቸውን የሚያሳይ ነው። ቃሉን በሰሙት ሁሉ ላይ ቃሉን በሰሙት ሁሉ ላይ አይደል የሚለው? አይ ቃሉን አንብበው 11 15ን አንብበው። እሺ ስንት 11 እዛው 15 ላይ ማለት ነው። ለመናገርም በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ መጀመሪያ እንደወረደ ያ እንደወረደ ለእነርሱ ደግሞ ወረደላቸው ይላል። ስለዚህ አላመኑ ነው። ስለዚህ ገና ሲጀምር ነው የወረደው መንፈስ ቅዱስ። ማመናቸውን በምንድን ነው እርግጠኛ የምትሆነው? አንተ ነው ማመናቸውን እየተናገርክ ያለው እንጂ መጽሐፍ ቅዱሱ እየተናገረ አይደለም። ስለዚህ አላመኑም ነው ፖይንት። ስለዚህ ቁጥር 43 ላይ ምንድን ነው የሚናገረው? 43 መጀመሪያ ነው ታረቅ። እሺ ቆይ ልጨርስ ፖይንት። ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነው የሚለው። ስለዚህ የኃጢአት ስርየት የሚቀበለው ማን ነው? የሚያምን ነው ነው የሚለው። ስለዚህ እነዚህ ሰዎች ሳያምኑ ነው የተቀበሉት ከተባለ ሌላ ፖይንት ነው። ስለዚህ ቃሉ እሺ አንዴ ስሙ። ቁጥር 43 ላይ በእርሱ የሚያምን ሁሉ ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ነው የሚለው። ስለዚህ የኃጢአቱ ስርየት የሚቀበለው ወዲያው ነው። ዘ ኔክስት ቨርስ ላይ ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ስለዚህ ምን ማለት ነው? ያመነ ነው የኃጢአት ስርየት የሚቀበለው እያለ ነው። ስለዚህ እነዚህ ሰዎች ምን አደረጉ? አመኑ ማለት ነው። መንፈስ ቅዱስ ሳታምን አይወርድም አንተ ላይ። ስላመኑ ነው የወረደው። አይ አላመኑም ከተባለ እሱ ሌላ ጉዳይ ይሆናል ማለት ነው። ስለዚህ አመኑ መንፈስ ቅዱስ ወረደ። ቃሉ እንደዛ ግን አይልም ነው። አሁን አመኑም አላመኑም ለማለት እኔ አስተማሪ መሆን አለብኝ፣ እኔ መላክ መሆን አለብኝ። ግን ቃሉ አይልም። ግን ያንተ ሐሳብ እንደዛ ነው። ለህዝቡን ተው። እሺ ጆስ ጥያቄ ምንድን ነው? አልጨረስኩም ነበር። ስለዚህ ሜሎሲ አንድ እርግጥ ያለ መልስ ስጠኝ። አሁን አንተ ባልከኝ
ቆይ ይቅርታ አንዴ ፕሮቴስታንት ነህ አይደል? እኔ ታድሶ ነኝ። ኦኬ እሺ። ስለዚህ አሁን በሜሎስ ባለኝ ሜሎስ ምን አለ ስለ ጥምቀትና እምነት ላይ ብባል ልመልስ የምችለው ልክ ካልሆንኩ አረዳዴ ልክ ካልሆነ አንዴ ንገረኝ። ጥምቀትም ያድናል እምነትም ያድናል፣ ሁለቱንም ነው እያለኝ ያለው ነው ብዬ መመለስ የምችለው አይደል? ወይስ እምነት ብቻውን ያድናል፣ እምነት ከጥምቀት ጋር ያድናል? አንድ ይሄንን ግልጽ አድርግልኝ። በቃ በአጭር አማርኛ እቺን ግልጽ አድርግልኝ ከይቅርታ። እሺ ችግር የለም። ካልተረዳኝ እደግምልሃለሁ። ምንም ችግር የለም። በቅነስ ከተጠየቁ ድረስ እየደጋገምኩ መልሳለሁ። ምንም ችግር የለም። ፖይንቱ ለዚህ ሐዋርያት ሥራ ላይ ያመጣሁልህ ለዚህ ነው። ምዕራፍ 10 ላይ ፕሮሲጀሩን ላሳይ ነው። እነዚህ ሰዎች ቃሉን ሰሙ። ቃሉን ሲሰሙ አመኑ ማለት ነው። ከዛ ምን ተቀበሉ? መንፈስ ቅዱስ ተቀበሉ ማለት ነው። ዳኑ ማለት ነው። መንፈስ ቅዱስ ሰው ተቀብሎ አይድንም ማለት አንችልም። ስለዚህ የዳነ ሰው ነው ምን የሚያደርገው? የሚጠመቀው ማለት ነው። ስለዚህ ሰው ወንጌልን ይሰማል፣ ያምናል። ካመነ መንፈስ ቅዱስ ይቀበላል። ከዛ ምን ያደርጋል? ይጠመቃል። ስለዚህ ያመነ ሰው የዘላለም ሕይወት አለው which is መንፈስ ቅዱስ ስለተቀበለ ከዛ ላይ ሰው ደግሞ ምን ያደርጋል? ይጠመቃል ማለት ነው። ይጠመቃል። በዚህ መንገድ ነው የምናየው። ስለዚህ ያመነ የተጠመቀ ይድናል ማለት አሁን ቆርኔሎስን ተመልከተው። አመነ፣ መንፈስ ቅዱስን ተቀበለ፣ ተጠመቀ። ስለዚህ የሰውዬ አልዳነም ወይ? ድኗል። ግን የዳነው መቼ ነው? ስፔሲፊክ ፖይንቷ መቼ ነው ስንል መንፈስ ቅዱስን ሲቀበል ነው። ስለዚህ እሺ አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 21 ላይ ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን ምድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ስለዚህ ጥምቀት ለድህነት ነው አይደል? እዚህ ጋር ባለው አይደለም። እሱ ጋር ስለ ዘላለም ሕይወት ነው የሚያወራው አይደለም። ስለ ዘላለም ሕይወት አይደለም። አሁን ድነት የሚል ቃል ጆሴ ድነት ምሳሌ ሆኖ አሁን ያድነናል ይላል። እዚህ ጋር አሁን ምን መሰለህ፣ ልክ ነህ፣ አስረዳለሁ ምን ማለት እንደሆነ። ችግር የለው። ጥያቄው አሪፍ ነው፣ አስረዳለሁ። አሁን ምን ልልህ ፈልጌ ነው፣ አሁን መዳን የሚል ቃል ስናገኝ ከዘላለም ሕይወት አንጻር አይደለም ሁሉም ክፍል ላይ የምናገኘው። እንደያውዱ መዳን የሚለው ቃል ሊፈታ ያስፈልጋል። ለምሳሌ በጣም ቀላል ምሳሌ ላሳየህ። ሐዋርያ ሥራ ላይ ከዛ ወደዚህ እመጣልሃለሁ። የሐዋርያ ሥራ ላይ ምን የሚል ቃል እናገኛለን መሰለ? ከዛ በዛው አያይዘሽ ስለዚህ ጥምቀት ምንድን ነው? ሐዋርያ ሥራ ምዕራፍ 2 ቁጥር 40 ላይ እንደዚህ የሚል ቃል ነገር በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ተመልከት፣ ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። አሁን ዳኑ የሚል ቃል እናገኛለን አይደል? ዳኑ የሚለው ከምን ኮንቴክስት አንጻር ነው ሲባል ከዚህ ጠማማ ትውልድ ምን አድርጉ? ዳኑ ይላል ማለት ነው። ስለዚህ መለየትን ያሳያል። ከየት? ከጠማማው ትውልድ መለየትን ያሳያል ዳኑ የሚለው ቃል ማለት ነው። ከዛ ቃሉንም የተቀበሉ ተጠመቁ የሚል ቃል እናገኛለን። ቃሉንም የተቀበሉ ቀደም ያው እምነት የሚለውን በዚህ ማየት እንችላለን። ቃሉን የተቀበሉ ማለት ያመኑ ማለት ነው። ሐዋርያ ሥራ 10 ላይ እንዳለው ሐሳብ ጴጥሮስ ላይ እንደያረዳዱ ነው። ድነት ሲባል የዘላለም ሕይወት ብቻ ሳይሆን እንደየቃሉ ነው። ለምሳሌ ያቺ ደም ሲፈሳት የነበረችዋም ሴት እኮ ዳነች ተብላለች አይደል? የዘላለም ሕይወት ነው እንዲያገኘችው አይደለም፣ ከሚፈስባት ደም ዳነች ማለት ነው። አይነ ስውሩም ተመሳሳይ ነገር ነው። ስለዚህ እንደያውዱ ዳነ፣ ድነት የሚል ቃል ስናገኝ ከዘላለም ሕይወት አንጻር ነው ወይንስ ከስጋ ፈውስ ነው ወይንስ ከጄኔሬሽን መለየትን ያሳያል ብለን እንደያውዱ መረዳት አለብን። ይህን ፍሬም ከያዝክልኝ ወደ ጴጥሮስ ልምጣልህ። እሺ አንደኛ ጴጥሮስ 3:21 ላይ ከቁጥር 20 ጀምሮ ላንብብልን። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል አይደል? ስለዚህ ክፍሉ የሚነግረን ስለማን ነው? ስለ ኖህ ዘመን ነው አይደል? ስለ ኖህ ዘመን ነው የሚነግረን። ስለዚህ በኖህ ዘመን ላይ ምንድነው የሆነው? ሀፕን ያደረገው ነገር ምንድነው?
ኖህና ቤተሰቦቹ እንዴት ነው የዳኑት የሚለው ነገር ማወቅ አለብን አይደል? እንዴት ነው የዳኑት የሚለው ማወቅ አለብን። ዕብራውያን ምዕራፍ 11 ቁጥር 7 ላይ ተመልከትልኝ። ዕብራውያን ምዕራፍ 11 ቁጥር 7 ላይ ዕብራውያን ምዕራፍ 11 ባይብል አለ አይደል? ጆስ አለኛው ያ እስቲ ብታነበው ደስ ይለኛል፣ እንድትረዳው ማለት ነው። ያው መጽሐፉን በሙላት እንድንረዳው። ዕብራውያን 11 ቁጥር 7 11 ቁጥር 7 ቁጥር 7 ላንብበው። አንብበው። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚያም ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ። አየሁ አይደል? ምንድነው የሚለን? እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። አየሁ። ስለዚህ ኖህ የዳነው እንዴት ነው ሲባል መርከብን በእምነት አዘጋጅቶ ነው የዳነው ይለናል አይደል? ከዛስ በዚህ ዓለምን ኮነነ። ዓለም የተባለው እዚያ ወደ ላይ ማን ነው? ቀሪ የጠፋውን ህዝብ አይደል? በዚህም ዓለምን ኮነነ። እነዚህ የጠፉ ህዝቦች አሉ። በዚህም ዓለምን ኮነነ። ከዛስ በእምነት የሚገኘውን ጽድቅ ወራሽ ሆነ ይለናል። ስለዚህ ሐሳቡን ስንረዳ ኖህ እንዴት ነው የዳነው? እሱም ቤተሰቦቹ እንዴት ነው የዳነው ሲባል በእምነት መርከብን አዘጋጅቶ ነው የዳነው ነው የሚለው። ከዛስ ሁለተኛ ደግሞ ሌላ ፖይንት አለው። በዚህም ዓለምን ኮነነ አይደል? ዓለምን ኮነነ። ይህንን ያዘውና እንምጣ። ስለዚህ ኖህ እንዴት ነው የዳነው ከተባለ በእምነት መርከብን አዘጋጅቶ ነው የሚለው መጽሐፉ። ከዛ ወደዚህ ስንመጣ ቡሃ የዳኑበት መርከብ ሲዘጋጅ ቡሃ የዳኑበት ምን መርከብ ሲዘጋጅ ቡሃ የዳኑበት መርከብ የዳኑት በምኑ ነው? በመርከቡ የዳኑበት መርከብ ሲዘጋጅ ዕብራውያን 11:7 ላይ እንዳየነው በእምነት መርከብን አዘጋጀ። የዳነው በምንድን ነው? በእምነት መርከብ አዘጋጅቶ ነው የዳነው። ከምኑ? ከውሃው። ግን ኖህ ምን አድርጓል? በእምነቱ ደግሞ የጠፋውን ዓለም ኮንኗል። ወይም በሌላ አገላለጥ ውሃው ለይቶታል ማለት ነው። ማንን? ኖህን። ከማ? ከጠፋው ዓለም አይደል? ከጠፋው ዓለም ለይቶታል። ስለዚህ እዚህ ጋራ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም። ምንድን ነው ታዲያ የሚሰራው ጥምቀቱ ስንል? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይለናል። ስለዚህ ምንድነው ፐርፐዙ? ያድነናል ሲል ምን እያለን ነው? ለእግዚአብሔር የበጎ ሕሊና ልመና ነው። ይህም ደግሞ የሆነው በምንድን ነው ሲባል በውሃው አይደለም፣ በኢየሱስ ክርስቶስ ትንሣኤ ነው። በኢየሱስ ክርስቶስ ትንሣኤ ነው። ስለዚህ እዚህ ጋር ድነቱን የቀረበው ምንድን ነው? ሲጠመቅ ወይም ደግሞ ጥምቀቱን ከምን አንጻር የተቀመጠው? የበጎ ሕሊና ልመና፣ ለእግዚአብሔር የሚሆን የበጎ ሕሊና ልመና፣ ቀሪውን ዓለም ምን ኮንንበት ማለት ነው። ምን ኮንንበት ሆኖ እናገኘዋለን እንጂ የዘላለም ሕይወት ታገኛላችሁ እያለን አይደለም። ስለዚህ የጥምቀት ጥቅሙ ምንድን ነው? እንደዚህ ብዬ ብጠይቅ ይሻላል። አሁን ባልከኝ የጥምቀት ጥቅሙ ምንድን ነው? እሺ አሪፍ። ለምሳሌ አንዱ ጥምቀት አዲስ ስርዓት አይደለም ጌታችን ኢየሱስ ክርስቶስ የጀመረው። ከኢየሱስ ክርስቶስ በፊት ለምሳሌ ዮሐንስ ምን ያደርግ ነበር? ያጠምቅ ነበር አይደል? የንስሐ ጥምቀትን ያጠምቅ ነበር። ከዛ ዮሐንስ ያጠመቃቸው ሰዎች ደግሞ ምን ይባሉ ነበር? የዮሐንስ ደቀ መዛሙርት ይባሉ ነበር። ስለዚህ ለዛ ነው የማቴዎስ ወንጌል ምዕራፍ 28 ላይ ሄደን ስናይ በአብ ወልድ መንፈስ ቅዱስም እያጠመቃቸው አይደል የሚለው? ደቀ መዛሙርት ያድርጓቸው። አየው። ስለዚህ መጠመቃችን ምንድን ነው? ዋናው ፐርፐዙ ሲባል የኢየሱስ ክርስቶስ ተከታዮች ደቀ መዛሙርቶች መሆናችንን ማሳያ፣ ከዛ ደግሞ እዚህ ጋር እንዳለው ለእግዚአብሔር የበጎ ሕሊና ልመና ሆኖ ቀርቧል ማለት ነው። ከዛ ውጪ የዘላለም ሕይወት ማግኛ ነው ብሎ መጽሐፉ አይነግረን። ጥቅሙ ይሄ ነው። ጌታችን ኢየሱስ ክርስቶስ ያዘዘው ነገር ሁሉ ጥቅሞች አሉት፣ ግን ጥቅሞቹን በዘርፍ መለየት አለብን። ስለዚህ የኢየሱስ ክርስቶስ ተከታይ መሆናችንን ልክ የዮሐንስ ያጠመቃቸው የዮሐንስ ደቀ መዛሙርት እንደሚባሉ ሁሉ እኛም ደግሞ በአብ ወልድ መንፈስ ቅዱስ የተጠመቅን ሰዎች ደግሞ የማን ደቀ መዛሙርቶች ነን? የኢየሱስ ክርስቶስ ደቀ መዛሙርቶች ነን። በዛ መንገድ ነው መጽሐፉ የሚያስቀምጥልን። ከዚህ ጋር ተያይዞ እንደው ጆሲ እየጠየቀ ስለነበረ መሀል ላይ ይወጣ አልፈለኩም። እሺ አንድ ፓወር ባንክ ይላል
ዌል እሺ ቀጥል፣ ችግር የለም። ወንድማችን ሜሎስ እንግዲህ ቅድሙም ከተናገረው ቃል ምንድን ነው? ቃሉን ሲቀበሉ መንፈስ ቅዱስ ወረደባቸው የሚል ቃል ተናግሮ ነበረ። አሁን ግልጽ እንዲያደርግልኝ ያንን ነገር ከራስህ መረዳት ነው ያመጣው ወይስ ኤግዛክት መጽሐፍ ቅዱሱ እንደዛ ይላል ብለህ ታምናለህ? ይሄን ብቻ ተናገርልኝና ጥያቄ ስላልሆነ ይሄ ዋናው ጥያቄ አይደለም። የራስህ መረዳት ነው ወይስ መጽሐፍ ቅዱሱ ተቀበሉ የሚል አለ? ቃሉ መጽሐፍ ቅዱሱ አመኑ ነው። ቃሉ ተቀበሉ ማለት አመኑ። ሲያምኑ ነው ሲያምኑ ወይስ ሲቀበሉ የሚል አለ? አሳየው። ቅድም ነገርኩ የሚችል ሌላ ጥያቄ ምን ጠይቅ? ያው መንፈስ ቅዱስ የመጣው ቃላቸውን ጴጥሮስ መናገር ሲጀምር ነው መንፈስ ቅዱስ የወረደው ወይስ ቃሉን ተቀብለው ወይም አምነው ነው? ወይ አምነው ወይ ተቀብለው የሚል አሳየው። ጴጥሮስ ሲናገር በሰዎች ላይ መንፈስ ቅዱስ ወረደ። ጴጥሮስ መናገር ሲጀምር ነው ብሎ ለመናገርም በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ከተናገርኩ ልናገር ወይ ተናገር ብሎ እኔም ያልኩት እሱን ነው። እንደሱ አይልም ስላልከኝ መጀመሪያ ጊዜ ነው አንተ ሲያምኑ አልከኝ። ሲያምኑ ደግሞ የሚል መጽሐፍ ቅዱስ ላይ አጣው። ስለዚህ ሲያምኑ የሚል የለም ማለት እንችላለን። የኔን ሀሳብ ሳይሆን መጽሐፍ ቅዱስ ግን ሲያምኑ እንደዛ ሊሆን ይችላል። እንደዛ ከሆነ በቃ እንዝጋው። የግድ እኮ መግባባት አይጠበቅብንም። የሚሰማ ሰው ይፈርዳል። መግባባት አይደለም። እኔ አንተ ራስህ ህዝቡ እንዲያውቅ እኮ ነው። ለምን መሰለህ? አሁን ከታች የሚሰማው መጽሐፍ ቅዱስ የተናገርክ ስለሚመስለው ህዝቡ ተረድቷል። እንዲህ ሚስሊድ ማድረግ የለብንም። ሜሎስዬ እንደ ጠያቂ እኮ የተጠየቀው ጥያቄ ግልጽ መልስ ማግኘት ከመጽሐፍ ቅዱስ ነው ከሜሎስ ነው የሚለው ማወቅ አለበት። ጠየቀኝ መልሻለሁ። ስለዚህ ወደ ሌላ ፖይንት ነው። እሺ ቴንክ ዩ። ከነዚህ ውጪ እንደው ልክ መጀመሪያ ለመቀበል እነዚህ የመጀመሪያ አሕዛብ ናቸው አይደል? ከነዚህ ውጪ ሳይጠመቅ መንፈስ ቅዱስን የተቀበለ ሰው አለ? ሳይጠመቅ በፊት መንፈስ ቅዱስን የተቀበለ ያው እነዚህ በቂ ናቸው። እነዚህ ደግሞ ገና ሲሰሙ ነው ተጠምቆ ሲቀበሉ የሚል የለም መጽሐፍ ቅዱስ ላይ የለም። እንለፋው ሜሎስ ይሄ እኮ ማማታት ነው። ሌላ ምርት ለመስራት አንተ በፈለከው መንገድ አለ ካልከኝ አሳየው። በቃ ሐዋርያት ሥራ ምዕራፍ 10 ላይ አሳየው። አንተ በጥምቀት ይቀበላል የሚል ሐዋርያት ሥራ ምዕራፍ 10 ላይ አሳይቻለሁ። ሐዋርያት ሥራ ምዕራፍ 10 ከዛ ደግሞ ከፈለክ ደግሞ አመኑ የሚለው አሁን እኮ አየህ፣ አሁን ያየነው ጥቅስ ሌላ ነገር አይደለም። ሐዋርያት ሥራ ምዕራፍ 10 ቁጥር ስንት ላይ ነው ተቀበሉ የሚለው ቃል ወይ አመኑ የሚለው እኮ ነገርኩህ። እሱን ካልተቀበልክ ችግር የለውም አልፌዋለሁ ብያለሁ። ከዛ ሲቀጥል እሺ ልቀጥል። ስማኝ አንዴ ቆይ ማለት የሆነ ደረቅ ጥሩ እየመጣን ነውና እንትን እንዳይመስል የግድ እኮ መቀበል አይጠበቅብህም ብያለሁ። ተናግሬያለሁ። ሰው ይፈርዳል። ከዛ አሁን እዚህ ጋር ሐዋርያት ሥራ ምዕራፍ 10 ላይ የምናየው ምንድነው? ፕራክቲካል የሆነውን ነገር ነው የምናየው። ትምህርትስ ምንድነው? ሰው በኢየሱስ ክርስቶስ ሲያምን ነው የመንፈስ ቅዱስ የሚቀበለው ከተባለ ትምህርቱ ምንድነው? መጽሐፍ ቅዱስ የሚያስተምረው ከተባለ ትምህርቱን ላሳይ። ኤፌሶን መልእክት ላይ ያለውን ላንብበልን። ኤፌሶን መልእክት ላይ ያለውን ክፍል ላንብበልን። ሰው መቼ ነው መንፈስ ቅዱስ የሚቀበለው የሚለውን ነገር መጽሐፉ በጣም በግልጽ መንገድ አድርጎ ያስቀምጣል። ኤፌሶን ምዕራፍ 1 ቁጥር 13 ላይ ትምህርቱ የመጽሐፉ ትምህርት ምንድነው? እናንተም ደግሞ ኤፌሶን 1:13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ስለዚህ ምንድነው ያስቀመጠልን? አንደኛ ትሰማለህ፣ ሰምታችሁ ነው የሚለው። ከዛስ አምናችሁ ነው የሚለው። ከዛስ በመንፈስ ቅዱስ ታተማችሁ። በዚህ ውስጥ ጥምቀት የለም። ትሰማለህ፣ ታምናለህ፣ በመንፈስ ቅዱስ ታተማለህ። ጥምቀት የለም እዚህ ውስጥ። ስለዚህ ትምህርቱ ይሄ ነው። መጽሐፉ የሚያስቀምጥ ትምህርቱ ይሄ ነው። እሺ ቆይ ልጨርስ ወዳጅ፣ አልቆይም ብዙ 20 ሰከንድ። ትምህርቱ ይሄ ነው። ሰው ይሰማል፣ ከዛ ያምናል፣ ከዛ በመንፈስ ቅዱስ ይጠመቃል።
ይህን ትምህርቱ ፕራክቲካል ሆኖ ሐዋርያ ሥራ ምዕራፍ 10 ላይ ቅድም ያሳየሁት ላይ ሀፕን ሲያደርግ አየነው ነው። ስለዚህ ይሄ ነው መጽሐፉ የሚያስተምረው። ጥያቄ እንድመለስ እነዚህ ሰዎች ያልተጠመቁ ናቸው ወይ? ኤፌሶን ላይ ያሉ ሰዎች የተጠመቁ ሊሆኑ ይችላሉ። ምንም ጥያቄ የለውም። ይጠመቃሉ። ለተጠመቁ ሰዎች ይሄንን ስለተናገረ እንደዛ እንላለን። ግን 11 ላይ ቅድም የተናገረው ቃል ላይ ተቀበሉ የሚል መጽሐፍ ቅዱሳዊ ጥቅስ የለም ብለን እናልፋለን። የተጠመቁ እኔ ለተናገሩት ነገር አንተ ሪፍሬዝ አድርገህ እንድታስቀምጠው አልፈቅድልም። እኔ የተናገርኩትን እኔ ነኝ የማስቀምጠው። አንተ ካልተስማማ ሌላ ጥያቄ ትጠይቀኛለህ። እኔ የተናገርኩትን ግን አንተ ሰማይ አንድ ጊዜ ከይቅርታ ጋር ለምን መሰለህ አልፈልግም አለን አልቀበልም ሰመሪያት የተናገርኩትን ሰመሪያት ወዳጅ። አሁን ወደ ሌላ ጥያቄ ነው። እሺ እኔ ከዚህ በኋላም ያለው እንዲስተካከል ቃሉን ካንተና ከመጽሐፍ ቅዱስ መሆኑን ህዝቡ ከታች ያለው ህዝቡ እንዲያውቅ ነው እንጂ ህዝቡ ይደነጋገራል። ስለዚህ ያንተንና ከመጽሐፍ ቅዱስ ያለው መለየት አለብኝ እንደ ጠያቂ። ለህዝቡ ተውለት፣ እሱ ለህዝቡ ተውለት። አንተ አይደለም የመጠየቅህ እኮ ለመለየት ነው። ቆይ ዲቤት ከሆነ የፈለግከው እኔ እናንተ ዲቤት ማድረግ እንችላለን በኮርስ። ጥያቄ ከሆነ ያለ ጥያቄ ትጠይቀኛለህ፣ መልሳለሁ። ካልተስማማ ታልፏል። ዲቤት ግን ከፈለግ አሁን በጥምቀት ጥያቄው መስማማት አለ መስማማት አይደለም። በቃ አሁን ወደ ቀጣዩ ጥያቄው መስማማት አለ መስማማት የኔ ችግር አይደለም። ህዝቡ ነው የሚፈርደው። ግን አንተ ነው የራስህን ወንጌል ነው የመጽሐፍ ቅዱስን ወንጌል ነው እየሰበክ ያለው የሚሉትን እና የመጽሐፍ ቅዱስን ያመዩታል። ወደ ቀጣዩ ጥያቄ ወዳጅ ወደ ቀጣዩ ጥያቄ። ስለዚህ ያለ ጥምቀት ለበጎ ህሊና ይጠቅማል ማለት ነው? አዎ ይጠቅማል። አመሰግናለሁ። ወይም ወደ እኔ ጥያቄ ልምጣ። የጆሲ ጥያቄ ነው እስካሁን የተብራራ ያለው። በተቻለ መጠን ፈጠን እያለን ነው። እንግዲህ ወደ ቤተክርስቲያኖች ከሄድ ከይቀር ቅድም ቃለ ሕይወት፣ ገነት ቸርች፣ መሰረተ ክርስቶስ የሚባሉ ቤተ እምነቶች አሉ። በተለያየ ቦታ የራሳቸው የሆነ የእምነት መግለጫ አላቸው። እነሱ የእምነት መግለጫ አስፈላጊ ነው ብለህ ታምናለህ? አስፈላጊ ነው። የትኛውን የእምነት መግለጫ ነው አንተ የምትቀበለው? የኒቂያ እቀበላለሁ። የኒቂያ ማለት የኒቂያ የእምነት መግለጫ። ስለዚህ ሙሉ ለሙሉ የኒቂያ የእምነት መግለጫ አላችሁ እናንተ በእምነታችሁ? ሙሉ ለሙሉ። በፕሮቴስታንቶች የእምነት መግለጫ ታምናለህ? ትቀበላቸዋለህ? የእምነት መግለጫቸው ከኒቂያ እምነት መግለጫ ጋር የሚስማማውን ሁሉ እቀበላለሁ። ካልተስማማስ ሙሉ ለሙሉ አትቀበልም? ትክክለኛ እምነት አይደለም። ኦኬ። ስለዚህ አሁን መግለጫ ቃለ ሕይወትን ለምሳሌ የቃለ ሕይወትን የእምነት መግለጫ ትቀበላለህ? እኔ አላውቀውም። የቃለ ሕይወትን ትቀበለዋለህ አትቀበለውም ነው ጥያቄ። አላነበብኩትም፣ አላውቀውም የቃለ ሕይወትን የእምነት መግለጫ ወዳጅ ባላነበብኩት። አንደኛ ሲቀጥል ስለ ቃለ ሕይወት ስለ ምናምን የእምነት መግለጫ አይደለም የምናወራው። ስለዚህ እኔ ነው የምጠይቀው። ስለዚህ እኔ የኒቂያ ነው አይደለም ከትርጓሜ መጽሐፍ ጥያቄ መልስ ለምን ጥያቄውን እንትን ማድረግ አልገባኝም፣ ግን በስርዓት ነው እየጠየቁ ያሉት። መብቴ ነው መጠየቅ ባይዘው። ምክንያቱም የቃለ ሕይወት የእምነት እንደዚህ ላልካል እኔም ስለ ቃለ ሕይወት ስለ ሙሉ ወንጌል ስለ መካነ ኢየሱስ መጠየቅ መብት አለኝ። ከተቀበልክ እቀበላለሁ፣ ካልተቀበልክ አልቀበልም ማለት ይችላል። ፕሮቴስታንት አይደለም ቃለ ሕይወት አባሪ አይደለም አልኳለ ማለት ነው። የሚያስፈራ ነገር አይ ነው አይደለም ወይ? አጉር ክርክር እባክህ ወዳጄ፣ አላስፈላጊ ነው። እሺ፣ ስለዚህ መጽሐፍ ቅዱሳዊ ጥያቄ ካለ ጠይቀኝ፣ መልስላለሁ። አሁንም አንተ የኒቂያን እምነት ያነበብክ የነበረው መጽሐፍ ቅዱስ ነው ወንድማችን ሜሎስ? ጥያቄ ካለ ጠይቀኝ። መጽሐፍ ቅዱስ ጥያቄ ነው። ቅድም እያነበብክ የነበረው መጽሐፍ ለትርጓሜ ብለህ መጽሐፍ ቅዱስ ነበረ ወይ? ነበር ኦርቶዶክስ ስተዲ ባይብል ነው። የኦርቶዶክስ ምናምን ያልከው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። አዎ ካላነበብከው ባይብል ነው። ያው ባይብል ነው የሚለው። ኦኬ። ሁለተኛው ባይብል ማለት መጽሐፍ ቅዱስ ማለት ይሄኛው። ይሄም ካላወቅ የማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል የተብራራበት ቅዱስ ወንጌል ነው። ማብራሪያ ማለት መጽሐፍ ቅዱስ ማለት ነው ወንድማችን። ራሱ መጽሐፍ ቅዱስ ወንጌል ማለት ካላወቅ ወዳጄ ቅዳሴ ላይ የሚነበብ ነው።
የእሱ ወይ ማብራሪያ ነው። እ፣ ጥያቄ ካለ ጠይቀኝ። ጥያቄን ልቀጥል፣ ወደ ጥያቄ ልግባ። እ፣ ክርስቶስ ለዓለም ነው የሞተው ብለህ ታምናለህ? አዎ ኦፍኮርስ ቅድም የጠቀስኩት ዮሐንስ 3:16 ላይ ለዓለም ሁሉ የተሰጠ ለዓለም ሁሉ የሞተ ነው። እኛም አይተናል። አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ዮሐንስ መልእክት ላይ አንድ የተጻፈ ነው። ኦኬ። በፕሮቴስታንት አስተምሮ እንዲሁም በቃለ ሕይወት የክርስቶስ የሞተው ለተመረጡ ለተወሰኑ ሰዎች ነው ተብሎ ይታመናል። ይህ ነገር የእግዚአብሔር አስተምሮ ነው የፈጣሪ አስተምሮ ነው ብለህ ታምናለህ? ትቀበላለህ? ቃለ ሕይወት እንደዛ እንደምትል አላውቅም። ማስረጃም የለኝም። ቃለ ሕይወት ይህን እንደዛ ቃል እንደምትል እንደዛ አላውቅም። ካለች ግን ትቀበላለህ? አይ በማስረጃ ነው የማወራው። ቃለ ሕይወትን ተዋትና ለተወሰኑ ሰዎች ነው ክርስቶስ የሞተው የሚል አስተምሮ ትቀበላለህ? እሱን አስተምሮ አልቀበልም። አመሰግናለሁ። የግልጽ ወይል እንግዲህ ከዚህ ጋር ተያይዞ አንድ ጥያቄ ልጠይቅህ። ጥምቀት ለድህነት ነው የሚለው አስተምሮ የቤተ ክርስቲያን አስተምሮ ነው ብለህ ታምናለህ? እኮ ድህነት ስትል ምን ማለት ነው? መጽሐፍ ቅዱስ አስተምሮ ነው እኮ ድህነት ሲባል የዘላለም ሕይወት ከሆነ መጽሐፉ እንደዛ አያስቀምጥ። ቅድም ባልኩት መንገድ ከሆነ ኦፍኮርስ የስ ስለዚህ በጥምቀት የኃጢአት ስርየት ይገኛል ወይም በውሃ ጥምቀት የኃጢአት ስርየት ይገኛል የሚለው አስተምሮ ይህ መጽሐፍ ቅዱሳዊ ነው ማለት እንችላለን? የኃጢአት ስርየት የሚገኘው ድሮም ዛሬም በደም ነው። ደም ሳይፈስ ስርየት የለም። በውሃ የኃጢአት ስርየት ተገኝቶ አያውቅም። ስለዚህ በመካነ ኢየሱስ የሚታመነው ይሄ ጥምቀትን ለኃጢአት ስርየት የሚጠቀሙት አስተምሮ ይህ መጽሐፍ ቅዱሳዊ ነው ማለት እንችላለን ማለት ነው? አይ መካነ ኢየሱስ የምትለው ከመካነ ኢየሱስ ጋር እናወራለን። አንተ መካነ ኢየሱስ አለ ወንድማችን ቃሉን ትቃወመዋለህ ማለት ይህ መጽሐፍ ቅዱሳዊ ነው ማለት ነው? በቃ መጽሐፉ የሚለውን ነገር ያለው መካነ ኢየሱስ ትክክል አልተቀመጥክም። ስለዚህ እሱን ከመካነ ኢየሱስ ጋር እናወራለን። ሌላ ነገር መስራት ከፈለክ ኤርሚሻ እኔ ካንተ ብሳለሁ በነገራችን። እሺ ወይል ስለዚህ እንግዲህ ይህ መጽሐፍ ቅዱሳዊ ነው ማለት ነው። ኢየሱስ ክርስቶስ ለተወሰኑ ሰዎች ሞተ የሚለው ቃል ይህ መጽሐፍ ቅዱሳዊ ነው ማለት ነው። ይሄን ከ6 ወር በፊትም ቪዲዮ ሰርች ያስቀምጫለሁ። ኦኬ ኢየሱስ ለዓለም እግዚአብሔር ያክብርልኝ። ቀጥለ ጆሲ። ጆስ ጥያቄ ጠይቀኝ። ያንተ ጥያቄ ሁሉ ናቸው። እንቀጥል። የእኔ ጥያቄ ማርያም ቅድስት ድንግል ማርያም ኢየሱስ ክርስቶስን ከወለደች በኋላ ልጆች ወልዳለች ብለህ ነው የምታምነው ወይስ አልወለደችም? መጽሐፍ ቅዱስ ምንም ስለማይናገር ወልዳለችም አልወለደችም አይደለም። መጽሐፉ ወልዳለች የሚል የለም፣ አልወለደችም የሚልም የለም። ስለዚህ ኢየሱስ እንደወለደች ልጻፈልኝ፣ ኢየሱስን ወልዳለች ብዬ ነው የማምነው። ስለዚህ ኢየሱስን ብቻ ኢየሱስን እንደወለደች አውቃለሁ መጽሐፉ ስለሚናገር። ሌሎች ልጆች ወልዳለች የሚልም የለም፣ አልወለደችም የሚልም የለም። መጽሐፉ በማይልበት መንገድ እኔ አልናገርም። ለመጽሐፉ ታማኝ እንጂ ካላ ወንድማችን ሜሎስ ቀጥታ መልስ ነው ፈልገው። ለዚህ ጥምቀት ከዘላለም ሕይወት ጋር ይገናኛል ብለህ ታምናለህ? ቅድም ተናግሬያለሁ። ዘላለም ሕይወት አይሰጥም። አይገናኝም፣ ግንኙነት የለውም ማለት ነው። ዘላለም ሕይወት ከማግኘት ጋር አመሰግናለሁ። እሺ የእምነት ክህደት አደረጋችሁ። ጆሲ ልክ ፍርድ ቤት ይህን ትቀበል አትቀበል? አይ ኖ ሜሎስ እኔ የምጠይቅበት ወይም አንደርስታንድ አድርገው ችግር የለውም። አይ ፍራንች አለው ጆሲ ኦርቶዶክስ ወንድሞችን እያስገባው ጠይቄያለሁ። በጣም ብዙ ትምህርት አግኝቻለሁ ከምልህ በላይ ማለት ነው። ስለዚህ ያን ያገኘሁትን ትምህርት አንተን ደግሞ በዚህ አጋጣሚ ስላገኘው ጥያቄ ጠይቀሃለሁ። ስለዚህ እኔ ለህይወት ለራሴ ለመማር ነው የምጠይቀው፣ ያንተን እውቀት ለመፈተን አይደለም። ስለዚህ ተስማምቶኛል። ጥያቄዎች በጣም ተስማምቶኛል። አንድ ጥያቄ ልጠይቅህ። አሁን ስለ ሃይማኖት ስናወራ በመጀመሪያ ሃይማኖት በአንተ ፍቺ ሃይማኖት ምን ማለት ነው?
ሃይማኖት ማለት ሃይመነ ከሚል የግዕዝ ቃል የወጣ ነው። ትርጓሜም እምነት ማለት ነው። እንደዛ ግን አይመስልም። አስተምሮ ማለት እንደሆነ ነው የተማርኩት። ሃይማኖት አይ ማለት መዝገበ ቃላቱ ማየት እንችላለን። አይ ሃይማኖት የሚለው ቃሉ ስሩ ቃሉ ሃይመነ ከሚል የግዕዝ ቃል የወጣ ነው። ትርጓሜው እምነት ማለት ነው። መዝገበ ቃላት መፈለግ ይኖርብኛል። ችግር የለም። ይህ ነው ትርጓሜው። ሃይማኖት ትርጓሜ ነው። መዝገበ ቃላት ካገኘው ስለዚህ ሃይማኖት ያድናል። እሺ እምነት ከሆነ ሃይማኖት ያድናል። ላሳያይ እኔ የተናገርኩት ትክክለኛ ትርጓሜ ማለት ያው አለቃ ኪዳነ ወልድ መዝገበ ቃላት በማስረጃ እንዲሆን ማለት ነው። ጆሲ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ እንደዚህ ይላል። ሃይማኖት ማለት ማመን፣ መታመን፣ እምነት፣ ጽኑ ተስፋ በልበ በረቂቅ ሐሳብ የሚሳል ማለት ነው ብሎ አስቀምጧል አለቃ ኪዳነ ወልድ መዝገበ ቃላት ላይ። ስለዚህ ሃይማኖት ማለት ማመን ማለት ነው፣ መታመን ማለት ነው። ይሄ ነው ትርጉሙ። ስለዚህ በዚህ ዴፊኒሽን መሰረት እውነት ነው እምነት ማለት ነው። እሺ ጠይቅ። እሺ ያ ስለዚህ ሃይማኖት ያድናል ማለት ነው። ሃይማኖት ያድናል ብለህ ታምናለህ? በዚህ ትርጓሜ መሰረት ሃይማኖት ማለት እምነት በሚለው አንዱ ግዕዝ አንዱ አማርኛ ነው። ስለዚህ እምነት ያድናል። ኦፍ ኮርስ እምነት ያድናል፣ ሃይማኖት ያድናል። እሺ አመሰግናለሁ። በዚህ ትርጉም መሰረት እምነት በሚለው አሁን ችግሩ ምን መሰለ ጆሲ፣ ትንሽ 30 ሰከንድ ትሰጠኛለህ ላብራራልህ? እሺ ይቻላል። ግን በቃ እኔ የያዝኩት የተረዳው ሃይማኖት ያድናል የሚለው ሜሎስ ሃይማኖት ያድናል፣ ኦርቶዶክስ ጋር ሃይማኖት ያድናል ተመሳሳይ ነው። አይ 30 ሰከንድ ስጠኝ ምን ማለት ነው ላብራራለሁ። ኮንፊውዥን ትችላለህ ሜሎስ ማብራራት ትችላለህ። እኔ ይቻላል። እሺ ላብራራለህ። ሃይማኖት ማለት ቅድም እንዳልኩ ነው የቃሉ ትርጓሜ እምነት ማለት ነው። አንዱ ግዕዝ አንዱ አማርኛ ነው። ማመን መታመን ማለት ነው። በዚህ ኮንቴክስት ሃይማኖት ያድናል ወይ? ኦፍ ኮርስ ያምናል። ምን አይነት እምነት ከተባለ ኢየሱስ ላይ ያለ እምነት ማለት ነው። ቅድምም እኮ የኒቂያ የእምነት አቋም ያልኩት እኮ ለዛ ነው። የኒቂያ የእምነት አቋም የሃይማኖት አቋም ማለት ነው። ሁሉን በፈጠረ በእግዚአብሔር አምናለሁ የሚለው ማለት ነው። ይሄ ያድናል። ግን ቋንቋ በየጊዜው ቅርጹን እየቀየረ ይመጣል። ለምሳሌ እንደ ምሳሌ አድርጌ ላስቀምጥ። ለምሳሌ ጨዋ የሚለው ቃል በፊት ላይ የነበረው ትርጓሜ ምንድነው? ያልተማረ ማለት ነው። አሁን ላይ ግን ጨዋ ሲባል ጥሩ ስነ ምግባር ያለው አይነት ፒክቸር ይሰጣል። ስለዚህ አሁን ላይ ሰው ሃይማኖት ሲባል ከምን አንፃር ነው የሚረዳው? የሆነ ኦርቶዶክስ ከመሆን ካቶሊክ ከመሆን ጴንጤ ከመሆን ጋር የሚያገናኝ በዛ መንገድ ከሆነ እየታሰበ ያለው እሱ ልክ አይደለም። በዛ መንገድ ሰው አይደለም። ግን እምነት በሚለው ሴንስ ልክ ቀጥታ በቃሉ ትርጓሜ ከሆነ ግን እምነት ያድናል ወይ? ዴፊኒትሊ እምነት ያድናል፣ ሃይማኖት ያድናል። እሺ እሺ ኤርሚ ይቀጥል። አመሰግናለሁ። ወይ እሺ አሁን ከዚህ ጋር ተያይዞ አንድ ነገር ቅዱስ ቁርባን የእግዚአብሔርን ጸጋ የምንካፈልበትና በመንፈሳዊ ሕይወት የምናድግበት ነገር ነው ብለህ ታምናለህ? ትቀበላለህ? ያንን ሀሳብ መጽሐፍ ቅዱሳዊ ነው ሀሳብ? መጀመሪያ ቃሉን ላስተካክለው የጌታ እራት ብንለው ማስተካከለው። ምክንያቱም አዲስ ኪዳን ላይ ቁርባን የሚል ስለሌለ ማለት ነው። ቁርባን የሚል የለም፣ የጌታ እራት ነው የሚለው። ስለዚህ የጌታ እራት ለመንፈሳዊ ነገር ይጠቅማል ወይ ከተባለ አዎ በደንብ ይጠቅማል። ለመንፈሳዊ ድግት ይጠቅማል፣ ምንም ጥያቄ የለም። ቀጥል ጆሲ። እሺ አሁን ስለ ሃይማኖት አመጣጦች ያው ታውቃለህ። እንዲሁ በትንሹ እንደዚህ ልንገርህ። ቀደምት የነበሩ ቤተክርስቲያንን ያው ክርስቶስ የመሰረታት ቤተክርስቲያን ከኦርቶዶክስ ወንድሞች እንደተማርኩት ክርስቶስ ነው ቤተክርስቲያንን የመሰረተ አይደል? ስለዚህ ከዛ ጀምሮ የሐዋርያ ቅብብል ይዞ እስካሁን ድረስ ያለው የኦርቶዶክስ ቤተክርስቲያን እንደሆነ ተምሬያለሁ፣ በማስረጃም አይቻልም። የሐዋርያትን ቅብብል ተከትሎ በመሃል ግን ከካቶሊክ ፕሮቴስት አድርጎ አንድ ጀርመናዊ ማርቲን ሉተር የተባለ ፕሮቴስት አድርጎ ፕሮቴስታንትን አውጥቶ
ወደ ቀድሞ እንመለስ ብሎ አንድ ሰው መሰረተው። ስለዚህ ሰው የመሰረተውና ክርስቶስ የመሰረተው ሃይማኖቶች አሉ ወይም እምነቶች አሉ። አንተ የቱን ነው የምትቀበለው? ወይስ የቱ ነው ትክክለኛ የምትለው? ወይም ትክክለኛ ነው የምትልበትን መመዘኛ? እሺ በጣም አሪፍ ሲጀምር። እሺ ቴንክ ዩ ለጥያቄው ጆሲ። የመጀመሪያው ነገር እንግዲህ ማስረጃውን እኔም ባውቀው ደስ ይለኛል። ኦርቶዶክስን ስለመሆኗ ማስረጃው ምንድን ነው የሚለውን ነገር ማወቅ አለብኝ ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ እንደዚህ አይነት መመዘኛ ለኦርቶዶክስ ስለማይሰጥ ማለት ነው። ስለማይሰጥ ኢንፋክት ለሁሉም አይሰጥም እንደዚህ አይነት መመዘኛ። ኢየሱስ የሚናገረው ነገር ምንድን ነው? የማቴዎስ ወንጌል 16 ላይ ቤተክርስቲያንን እንሰራለሁ ነው ያለው፣ የጋንም ደጆችም አይችሏትም። ስለዚህ ቤተክርስቲያን የተሰራችው ምን ላይ ነው ከተባለ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በሚለው አዋጅ ላይ ነው። ሌላ ነገር የለም። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በሚለው ሐዋርያው ጴጥሮስ በተናገረው ንግግር ላይ ቤተክርስቲያን ተመስርታለች፣ ወይም በዛ ኮንቴክስት አንጻር ወደፊት ሰራታለሁ ብሏል። ስለዚህ በዚህ ነው ቤተክርስቲያን ምን ያለችው የታነጸችው ማለት ነው። ስለዚህ ይሄን የሚያምን በዚህ አቋም ላይ የጸና ምንድነው ማለት ነው? የቤተክርስቲያን አካል ነው ማለት ነው። ስለዚህ ነጥሎ ይሄ ቨርስ ለኦርቶዶክስ ብቻ የሚሰጥ ምንም አይነት መጽሐፍ ቅዱሳዊ መመዘኛ የለም። ምንም አይነት የለም። ሜቢ ማስረጃ ካለ ከባይብል አንጻር ማየት እንችላለን። ሲቀጥል ሐዋርያዊ ቅብብሎሽ የሚል ጥያቄ አንስተልኛል አይደል? ሐዋርያዊ ቅብብሎሽ የሚል ኮንሰፕትን መጽሐፉ ላይ አናገኝም። ሐዋርያዊ ቅብብሎሽ የሚል ምናልባት ትምህርት ከሆነ ለምሳሌ ሐዋርያዊ ቅብብሎሽ ሲባል በሁለት መንገድ ነው ብዙ ጊዜ የሚቀመጥ። አንደኛ በትምህርት፣ ሁለተኛው በስልጣን አይደል? በትምህርት በስልጣን። ስለዚህ ከሐዋርያቶች የተቀበልነው ስልጣን አለ የሚለው ነገር በፍጹም እንደዛ ነገር የለም። ሐዋርያት በሌላ አገላለጥ በሐዋርያት ሌቭል ያለ ስልጣንን የሚቀበል አካል የለም። እሱ ራሱ ሌላ ችግር ነው። በዛ ሌቭል ስልጣን የሚቀበል አውቶሪቲ የሚቀበል ሰው መጽሐፍ ቅዱስ ላይ አናገኝም። ለምሳሌ ከጳውሎስ የተማረው ማን ነው? አንደኛው ጢሞቴዎስ ነው አይደል? ጢሞቴዎስ አልተቀበለም ይህን አውቶሪቲ አልተቀበለም። ሲቀበልም አናገኝም። ይህን አውቶሪቲንም ሰጥቻለሁ ሲል አናገኝም። ከሐዋርያቶቹ የተላለፈ አውቶሪቲ የለም። የነሱ አውቶሪቲ ማለት ነው። ሐዋርያዊ የሚባል አውቶሪቲ የለም። ስለዚህ እኛ ጋር ደርሷል፣ እኛ ጋር መጥቷል የሚለው ትምህርት ልክ አይደለም። መጽሐፍ ቅዱሳዊ ማስረጃ የለውም። ምናልባት ይህ አውቶሪቲ አልፏል ብሎ ከነገሩ እና ማስረጃ ከሰጡ እሱን ማስረጃ ልናየው እንችላለን። ስለዚህ ቤተክርስቲያን በየጊዜው የስህተት ትምህርቶች ይገቡባታል። ምንም ጥያቄ የለው። ለምሳሌ መጽሐፍ ቅዱስ ላይ ራሱ እናያለን። ለምሳሌ የጋላትያ ቤተክርስቲያን ላይ ሕግ የሚባል ነገር ጨምሮበታል፣ ወይም መገረዝ የሚባል ነገር ጨምሮበታል። ስለዚህ ሐዋርያው ጳውሎስ ሲጽፍላችሁ እንዴ እኔ ከሰበኩት ወንጌል ሌላ ቢሰብ የተረገመ ይሁን ይላችኋል አይደል? ቆሮንቶስ ቤተክርስቲያን ላይ ደግሞ ስርዓት አልነበረም። የጸጋ ስጦታ አጠቃቀም ስርዓት አልነበረም። በኃጢአት ይወድቁ ነበር። በዚህ ምክንያት የቆሮንቶስ መልእክትን ጽፎላቸዋል። ስለዚህ የዶክትሪን ችግር እና ደግሞ የስነ ምግባር ችግር በቀደመችዋን ቤተክርስቲያን ውስጥ ነበር። እንግዲህ የቀደመችዋ ቤተክርስቲያን ስንል ኦርቶዶክስ እያልኩ አይደለም፣ ካቶሊክም እያልኩ አይደለም። የቀደመችዋ ቤተክርስቲያን ማለት እነማን ናቸው? የገላትያ ቤተክርስቲያናት፣ የኤፌሶን ቤተክርስቲያን፣ የሮሜ ቤተክርስቲያን፣ እነዚህ ሁሉ ቀደምት የሚባሉ አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት ውስጥ ምን ነበር? ስህተት ነበር። የትምህርትም ስህተት ነበር፣ የልምምድም ስህተት ነበር። ለዛ ነው ሐዋርያው ጳውሎስ መልእክታትን የጻፈው። ስለዚህ በሌላ አገላለጥ ምን ማለት ነው? ከስህተታችሁ ተመለሱ ማለት ነው። ስለዚህ በ18ኛው ክፍለ ዘመን ማርቲን ሉተር የሚያደረገው ነገር ተመሳሳይ ነው። ከስህተት እንመለስ ነው፣ ሌላ ነገር አይደለም። ስለዚህ ቤተክርስቲያን ማለት በኢየሱስ ክርስቶስ አምኖ የተዋጁ ሰዎች ስብስብ፣ ሌላ ነገር አይደለም። ቤተክርስቲያን ማለት አሁን እኛ እንደምናስበው ኦርቶዶክስ፣ ካቶሊክ ምናምን የሚለው እሱ ምድራዊ አወቃቀር ነው። መጽሐፉ አያውቁም። መጽሐፉ የሚያውቀው ምንድን ነው? አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የሚያምን የዚህ አካል ነው። ስለዚህ እሺ መጽሐፍ ቅዱስን ማን ሰጠን? አንዴ ከዚህ ጋር ይያያዛልና ማን ሰጠን? የመጽሐፍ ቅዱስን እንትን አሁን እኛ ጋር ያለው መጽሐፍ ቅዱስ አለ አይደል? እሱን ማን ነው የሰጠን? ስለማላቅ ነው የምታስረዳው። እኛ ጋር እንዴት ደረሰ ነው አሁን ባለንበት ዘመን? አዎ ማን ሰጠን? የትኛው ቤተክርስቲያን? እሺ አሪፍ። መጽሐፍ ቅዱሳችን ለሁለት የተከፈለ መጽሐፍ ነው። ቅድም እንዳልኩ የብሉይ ኪዳንና የአዲስ ኪዳን መጽሐፍ ተብሎ ለሁለት ይከፈላል። ስለዚህ ሁለቱንም የጻፉልን እነማን ናቸው ከተባለ አይሁዳውያን ናቸው።
ሌላ አይደለም። አይሁዳውያን ናቸው የጻፉልን አይደል? የአዲስ ኪዳን አይሁዳውያን ናቸው። ሐዋርያቶቹ አይሁዳውያን ናቸው፣ ግን በጌታ ኢየሱስ ያመኑ ናቸው። ስለዚህ እነሱ ምን ብሎልናል? ጽፎልናል። በብሉይ ኪዳንም ደግሞ የቀደሙ ኪዳን ላይ የነበሩ አባቶች ደግሞ ጽፎልናል። ስለዚህ ይሄኛው በዘመን እየተሻገረ መጣ። ስለዚህ ከነሱ ነው የመጣው ማለት ነው። የሆነ ቤተክርስቲያንን የሆነ ተቋምን አናስብ፣ ከነሱ ነው የመጣው። ግን ከነሱ ሲመጣ በዚህ ፕሮሰስ ውስጥ የተለያዩ አባቶች ተሳትፈዋል ወይ ከተባለ አዎ ተሳትፈዋል። የተለያዩ ጉባኤ ተዘጋጅተዋል፣ አዎ ተዘጋጅተዋል። በዚህ መንገድ ነው የምንረዳው። ስለዚህ ታሪካዊ ሂደቱን ጠብቀን እንረዳዋለን ማለት ነው። የተለየ የምንለው ነገር የለም። መጽሐፉ የጻፈው ማን ነው? የቀደሙት አባቶች ናቸው። እነሱ አይሁዳውያን ናቸው። ስለዚህ ምንጩ ጋር ነው የምንሄደው። ምንጩ ጋር ስንሄድ እና ሐዋርያው ጳውሎስ ጴጥሮስ የጻፉትን በኋላ ላይ ደግሞ አባቶች በተለያየ ድጋሚ የተጻፈ ምን እየተባለ እኛ ጋር ደርሷል ማለት ነው። በዚህ መንገድ ነው የምንረዳው። እሺ ያው የሚሰማን እንትን ይላል። አመሰግናለሁ። ቴንክ ዩ ሜላዬ። እኔም አመሰግናለሁ። አዊሽ ትንሽ ጥያቄዎች ላይ እንትን እየተፈጠረ ነው። ከዚህ በፊት የተናገርካት አንድ ነገር ነበረች። ቪዲዮ ካወቅከው አስታውስከው፣ ካላስታውስከው ቪዲዮ ማሳየት ይችላል። መርዶ ልንገራችሁ ከማርቆስ 16 ከ8 በኋላ ከ9 እስከ 20 ያለው በቀደምት መጽሐፍ ቅዱሶች ውስጥ ያለ ሳይሆን የተጨመረ ነው የሚል ቃል አውጥተሃል። በዛ አቋም አለ ወይስ ቀይራለህ? እሱን ያልኩት እኔ አይደለሁም። በነገራችን ላይ ማስረጃ ልስጥ። ከዚህ ተነስቼ ነው። ሜሎስ ዝም ብሎ አይደለም የሚናገረው፣ በማስረጃ ነው የሚያወራው። ዘኦርቶዶክስ ማርቆስ 16 እንደዛ ነው። በጣም እንትን እያደረኩ ነው። በጣም በቃ ቼቲንግ ያንተን ከምን አመጣ አይደል? ማስረጃ ልናገር። ያው እዚህ መጽሐፍ ላይ ነው ያለው። ማስረጃውን ላሳይ። እዚህ መጽሐፍ ላይ ነው ያለው። ኦርቶዶክስ መጽሐፍ ላይ ነው ያለው። ኦርቶዶክስ መጽሐፍ ላይ ምን አልከኝ? ወንድማችን ሜሎስ ትንሽ እንትን እያለ ነው። ስለ ራስህ ስጠይቅህ ስለ ኦርቶዶክስ አትንገረኝ። እንደው ስለ ኦርቶዶክስ ጠይቃለህ። አንተ ታድሶ ሜሎስ በራሱ ተናገረው። ታድሶ ማለት በነገራችን ላይ የኦርቶዶክስ ታድሶ ማለት ነው። ሌላ ነገር እኮ አይደለም። የጴንጤ ታድሶ አይደለም። እኔ ኦርቶዶክስ ታድሶ እንደዛ የሚባል እምነት አላውቅም ወንድማችን። እንደዛ የሚባል እምነት አላውቅም። አንተ ላታች ይችላል። እኔ ያለሁበት ስለዚህ እኔ የኦርቶዶክስ ታድሶ ሰዎች ራሳቸውን ሾመው ያለ መንፈስ ያለ እግዚአብሔር ሹመት ሰዎች የራሳቸውን ሾመው ይህ መጽሐፍ ቅዱሳዊ በሆነ መንገድ የተነሱበት ቦታ ነው ማለት ነው። ካልታወቀ በመጽሐፍ ቅዱስ እንደዚህ የሚባል ነገር የማስረጃ ማምጣት ይጠበቅባል። እኔ ግን በማስረጃ ነው ያወራሁት። ኦርቶዶክስ ነው እንዴ? እኔ የራሴ እምነት የሚባል ነገር የለም። እኔ ሜሎስ ዝም ብሎ አይደለም የሚያምነው። ሜሎስ የሚያምነው በማስረጃ የተደገፈ ነው። ስለዚህ ያመንከው ከምን ተነስተህ ነው ልባል ይገባል። የተነሳሁት ያው ከኦርቶዶክስ መጽሐፍ ማርቆስ 16 ላይ እነሱ ናቸው ያሉት። ሁለት ጥንታዊ ቅጂዎች ላይ ይሄ ቃል የለም ብሎ እዚህ ላይ ነው የተጻፈው። ስለዚህ መሞገት ካለብህ ይሄን መጽሐፍ ነው የምትሞግተው። ሜሎስ አነበበልህ፣ ሌላ ያደረገው ነገር አይደለም። ሌላ ጥያቄ? እሺ ወንድማችን፣ ስለዚህ ከ8 በኋላ ያለው የተጨመረ ነው ማለት ነው። ያው ይሄ እንደዚህ መጽሐፍ ዘገባ የተጨመረውን ቃል አንብበውና እናልፋ። ወንድማችን ሜሎስ አንድ ጊዜ የተጨመረውን ቃል ኦርቶዶክስም አለ ማንም አለ። እንግዲህ የሜሎስ እምነት ይሄ ነው። ስለዚህ የማርቆስ ወንጌል ምዕራፍ 16 የኦርቶዶክስ እምነት የሜሎስ እምነት ብቻ አትበል እንትን አይ ስለ ኦርቶዶክስ ሜሎስ በኢየሱስ መደለቅ ሰው በሚያከብር ልክ መከበር ሜሎስ ኤርሚ እባክህ ቅድምም ነገር ያለው ሜሎስ ዝም ብሎ አይደለም ለምን የመካነ ኢየሱስን የቃለ ሕይወትን ዶክትሪን ሰብስበህ ለምን አልመጣህም ነበር? እንደዛ ከሆነ ከእነሱ ስጠቅስብህ እነሱን አትጥራብኝ ያዙ ይልቀቁ ይችላሉ። ከዛስ ልክ ስጠይቀህ ግን የማትቀበላትን ቤተ እምነት መጽሐፍ አምጥተህ እንትን ትላለህ። ይሄ እኮ በጣም እኮ አንፕሮፌሽናል እኮ ነው ሜሎስ። እሺ ልመልስልህ። አንደኛ ቅድም ብያለሁ፣ ያዙ ይልቀቁኝ እንደዚህ የሚሉ ቃላቶች አላስፈላጊ ናቸው። እኔ በጣም አክብሬ እየመለስኩልህ ነው። ስመልስልህ አንደኛ ለህዝቡ እንዲያውቅ ልናገር፣ ሁለት ፖይንቶች ልናገር። አንደኛ ሜሎስ ምንድን ነው? ቅድም ጆሲ በትትና ጠይቆ ይመልሽለታለሁ። ሜሎስ ፕሮቴስታንት አይደለም ታድሶ ነኝ ብያለሁ። አሁንም የምናገረው እሱ ነው። ታድሶ ነኝ፣ የኦርቶዶክስ ታድሶ ነኝ። ኦኬ
ይህን እምነት አላቅም ካልክ ያንተ አለማወቅ ነው። እኔ ያለሁበትን ቦታ ማውቀው እኔ ነኝ። ስለዚህ የምመልሰው ኦርቶዶክስ ተሐድሶ እንደሆነ ሰው ነው የምመልስልህ። ጴንጤዎቹ የሚናገሩትን ወይም የወንጌል አማኞቹ የሚናገሩትን ኤፊን ጠይቀዋል፣ አጥጋቢ መልስ ሰጥተዋል። እኔ ደግሞ እንደ ተሐድሶ መልስልሃለሁ። ስመልስ ይህን እምነት ከየት አመጣው ነው ልባል የምገባው አይደል? ትንትዬ ተነስቼ ከሆነ ያመንኩት አይ አንተ እምነት ነው እባላለሁ። ግን ሜሎስ ያመነው ጥንታዊ እምነት ነው፣ ማስረጃ አለኝ። ስለዚህ የኔ እምነት ሳይሆን የኦርቶዶክስ ሲሆን እንደምታዩት ዘኦርቶዶክስ ስተዲ ባይብል ነው የሚለው በኦርቶዶክስም የሚታመን ነው። የማርቆስ ወንጌል ምዕራፍ 16 ላይ ያለው ቃል ከቁጥር 8 ጀምሮ የተጨመረ ነው። ጥንታዊ የሚባሉ 2 ቅጂዎች ላይ የለም ብሎ የጻፉት እነሱ ናቸው። ስለዚህ አንተ ልክ አይደለም የሐሳብ ካልክ እኔን አይደለም የምትሞግተው፣ ወይም እዚህ ውስጥ ያሉ ሰዎች ብቻህን እያወራህ ነው እና የጠየቅኩህን እየመለስክልኝ ነው። ስለዚህ ሌላ ጥያቄ መጥተህ እየሰራ ያለው ስራ ሌላ ስራ ነው ወንድማችን። የጠየቅኩህ እኔ ልክ አይደለም ልክ ነው ለማለት እኔ ለመፍረድ አይደለም የመጣሁት፣ ለመጠየቅ ነው የመጣሁት። ስጠይቅህ ደግሞ የምትመልስልኝ የራስህ ነው። ይኸውልህ ወንድማችን ልክ ነው ልክ አይደለም አይደለም። እንግዲህ ሜሎስ ተጨምሯል ብለህ ያመንከው ከየትም አምጣው፣ ከኦርቶዶክስም አምጣው፣ ከሙስሊምም አምጣው፣ ከየትም አምጣው። ሜሎስ ተጨምሯል የተጨመረ ነው ወይም ደግሞ ከእግዚአብሔር ቃል ውጪ የተጨመረ ነው ብሎ የተናገረው ቃል ከ9 ጀምሮ ያለውን አነብላችኋለሁ። ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷ ሄዳ ከእርሱ ጋር ሆኖ ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራቻቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሊሰሙ አላመኑም። ከዚያም በኋላ ከነ እርሱ ለሁለት ወደ ባላገር ሲሄዱ በመንገድ በሌላ መልአክ ተገለጠ። እርሱም ለሌሎች ሄደው አወሩ ካለ በኋላ ምን ይላል? እንግዲህ ሜሎስ የማያምነው ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልን መርዝ ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ እነርሱም ይድናሉ። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ የሚለውን ቃል ሜሎስ እንግዲህ ባሳየን ማስረጃ መሰረት በተቀበለው ማስረጃ መሰረት የእግዚአብሔር ቃል ሳይሆን ዘኦርቶዶክስ የእግዚአብሔር ቃል ሳይሆን አንተም ተቀበሏል። ቆይ ተቀበሏል። አንተ እኔ የተናገርኩትን ፓራፍሬዝ የማድረግ መብቱ የለም፣ ጠያቂ ነው። እኔ ተናገር ያለው መልሶ ይሰማል። እኔ ያው ማስረጃ የፕሮቴስታንት መጽሐፍ አይደለም ያመጣሁት፣ የሙስሊም እሺ፣ በጣም ጥሩ ተብዬ ነው። ያለ ማስረጃ አንንቀሳቀስም። እያንዳንዱ ለምናገረው ነገር በቂና አጥጋቢ ማስረጃ አለ፣ ጥንታዊ ማስረጃ አለ ዘው ማለት ነው። ጥንታዊ እንዲህ ነው የሚባለው። አሳየኝ ማስረጃ ሲባል አሳያለሁ። እሺ ልገልብጠው ለቅድሙ እንደቀደመ ቻርጀር ይልቃል። እሺ እሺ ያው የት ላይ ነኝ ያለሁት? ዘ ግሬት ኮሚሽን ማርቆስ 16:18 ሌላን እያሳየው እንዳልሆነ እንድትረዱልኝ። እሺ ልክ ነው አይደል? ሌተር አፒርድ ቱ ዘ ማርቆስ ወንጌል ነው። እሺ ምን ይላል? 9 ቨርስ 9 እስከ 20 are bracketed in NU text as not original. They are lacking in codex ሳይናይቲከስ ኤንድ ኮዴክስ ቫቲካንስ። አየው ኦሪጂናል አይደለም። በኮዴክስ ሳኒታከስ እና ኮዴክስ ቫቲካንስ ላይ የለም፣ ላክ ያደርጋል።
ይሄ ትርጉም ይላል። ስለዚህ እኔ ሜሎስ አይደለም ያሉት። ኦኬ ማን የጻፈው ነው? መጽሐፉን ነው። አንዴ ፍሊፕ ላድርገው። እሺ ማን የጻፈው? ይኸው እንደምታዩት ኦርቶዶክስ ስተዲ ባይብል ይላል። እዚህ ላይ የተሳተፉ ሰዎች እነማን ናቸው? እሱንም ላሳያችሁ ቪዲዮን ገልብጬ ገልብጠና በዛው ደግሞ ቃል በቃል እየተረጎምክልን ታነብልናለህ ማለት ነው። ያሁን ቃል በቃል ይሄ ማለት እንደዚህ ማለት ነው፣ ይሄ ማለት እንደዚህ ማለት ነው ብለህ በደንብ ተረጎምኩት። በሁለቱ ኮዴክስ ላይ የለም ማለት ኦሪጂናል ፓርቱ ላይ የለም። ያው ኦርቶዶክስ ስታዲ ባይብል እንደምታዩት አካዳሚክ ኮሚቴ ኦፍ ሴንት አትናሺየስ አካዳሚ ይሄን ያዘጋጀው ሴንት አትናሺየስ አካዳሚ ኦፍ ኦርቶዶክስ ቲዮሎጂ። አየህ ማርማን የተሳተፉት ከተባለ እነዚህ ሰዎች የምታውቋቸው ከሆነ ጳጳሳቶች ናቸው ጠቅላላ የምታያቸው እዚህ ጋር። ከዛ ደግሞ አባቶች ናቸው። ስለዚህ በጳጳሳቶች በስኮላሮች የትኛው መጽሐፍ? የመጽሐፍ ኢስተርን ኦርቶዶክስ ስለዚህ የኢትዮጵያ ኦርቶዶክስ አይደለም ማለት ነው። የኢስተርን ኦርቶዶክስ ነው። ስለዚህ እኛን አይወክለንም። የኢትዮጵያ ቅድም እየጠራት ያለ የነበረችውን ቤተክርስቲያን አይወክልም ማለት ነው። እኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይወክላል ብያለሁ ያላልኩትን ማትበል የኢትዮጵያ ኦርቶዶክስ ይወክላል። ወገኖቻችን የኢትዮጵያን ኦርቶዶክስ የሚወክል ሳይሆን የኢስተርን ኦርቶዶክስን የሚወክል ነው። ኦሪየንታል ኦርቶዶክስ። ስለዚህ አሁን ከቻልክ ቃል በቃል ነው ብታረጉምልን ደስ ይላል። ኢስተርን ኦርቶዶክስ ምን ይላሉ የሚለውን ይሄ ማለት እንዲህ ነው እያልክ በደንብ እንዲገባን አስረዳ እኮ አስረዳው። በሁለቱ ማንስክሪፕቱ ላይ የለም፣ ኦሪጂናል ቴክስቱ ላይ የለም ነው የሚለው። ሌላ ነገር የለውም። አሳይቻለሁ፣ አብራርቻለሁ። ሌላ ጥያቄ አልገባንም። እኛ አንዴ ትደግምልናለህ? ቃል በቃል ቃሏን ቃል በቃል ትደግምልናለህ አንድ ጊዜ? እሺ ከ9 እስከ 20 ድረስ ያለው ክፍል እሺ ከ9 እስከ 20 ድረስ ያለው ክፍል በቀደመው ማኑስክሪፕት ላይ ሁለት ኮዴክሶችን አስቀምጧል። በዛ በነዚህ በቀደሙ ኮዴክሶች ላይ የለም። ኢስተርን ኦርቶዶክስ እንዲህ ታምናለች። ስለዚህ ሜሎስ ያመጣው ትምህርት አይደለም። የቤተ ክርስቲያን እያልክ አንተ የምታምነው የኦርቶዶክስ እያልክ ስለነገርከኝ ከዚህ መጽሐፍ እኔ ደግሞ የማምነው የኢስተርን ኦርቶዶክስን አስተምሯል። እኔ እንደዛ ኢስተርን አይደለም ወይ ስለኔ መጠየቅ አለ። አንተ የምታምነውን አይደለም እየተናገርኩ ያለሁት። አንተ የምታምነውን አይደለም እየተናገርኩ ያለሁት። ቅድም አንተ የምታምንባት አሁን ወደ ጥያቄ እያልክ ስታወራ ነበር ወይ ደግሞ ውሸት? አንተ የምታምንባት ያልኩት ይሄን ነው። ውሸት አይደለም። አንተ የምታምንባት ያልኩት ይሄን ነው። ይሄ መጽሐፍ ዮሐንስ ወንጌል 3:5 ውሃ የሚለው ኢየሱስ ስላለ አንተ የምታምንባት ይሄ ነው። ስለዚህ ሌላ ቃል አሁን ካሁን በኋላ የምትጠቀም ከሆነ ኤርሚ በጌታ ፍቅር እንለያያለን። ውሸታም ነው። ስለዚህ ቃል በቃል መተርጎም አትችልም። የቅድሙ ቃል ቆይ እኔ ምንም በትህትና ባናግርህም ያዙ አንዴ ፖዝ እሺ ተከባብረን ስናወራ ነው ጥሩ የሚሆነው። ስለዚህ አላስፈላጊ ቃላቶች ተናግረን ሜሎስን ስሜታዊ ያደርገዋለሁ ብለህ ካሰብክ አልፋለሁ። ኧረ ሜሎስ እባክህ ለመድኃኒዓለም ቆይ ስማኝ እሺ። ስለዚህ አንተ በምትሄደውበት መንገድ እኔም መሄድ እችላለሁ። በጣም ሙግት ማድረግ ሰው ነኝ፣ በጣም እችላለሁ። እሺ እኔ ተናገርኩ። አንተ ያለባት ቤተክርስቲያን ያልኩ የምናገረውን ማቅ ሰው ነኝ። ይህን መጽሐፍ ጠቅሼ ነው እንደዚህ ያልኩ። ይህን መጽሐፍ ጠቅሼ አላበሳጨኝም። ካሁን በኋላ ያለውን አካሄድ በአግባቡ መሄድ ስላለብን ስለዚህ እኔ እዚህ ጋር ቁጭ ስል አማኞችንም ማክበር አለብን። እንደዛ ነው። ስለዚህ አላስፈላጊ ቃላቶች ሳትጠቀም ጆሲ እንደሚያደርገው በትህትና ጠይቀኝ መልስልሃለሁ። እሺ ወንድማችን ለጆሲ እንደምትመልሰው እየመለስክልኝ ስላልሆነ ነው እኔ ከዛ አንጻር ነው። ሁለተኛ ደግሞ ስላንተ እየጠየቅኩ ስለሌላ እየተናገርክ ስለሆነም ይሆናል። ኦኬ ይቅርታ ከሆነ እንደው በጌታ ፍቅር ይቅርታ እንጠይቃለን ሜሎሲ። ስለዚህ እንግዲህ አሁን ያወራሃትን ቃል ከፊት ለፊት የዘለልከው ነገር የለም? ፊት ለፊት ከነበረው ላይ ዘለህ ያነበብከው ነገር የለም?
ንገረኝ። ስለ አንብብልና ቃል በቃል እያነበብክ እንድትተረጉምልን ነው። ምክንያቱም ማወቅ እንፈልጋለን። አንብብ ያለው ወዳጅ 10 ጊዜ ፍሊፕ እያደረኩ አሳይቻለሁ። በቃ ወደ ሌላ ጥያቄ። ቴንክ ዩ። ስለዚህ ቃል በቃል አይተረጎምም ማለት ነው። ወደ ሌላ ጥያቄ ወዳጅ። ቴንክ ዩ። እሺ አንድ ጥያቄ ልጠይቅህ። ሰው እምነቱን ካልካደ በስተቀር በመጥፎ ስራው ወደ ገሃነም አይወርድም ወይ ደግሞ ድህነቱን አያጣም ይላሉ አንዳንድ አማኝ ነን የሚሉ ሰዎች። ሰምቻለሁ እንደዛ ሲሉ ከይቅርታ ጋር እነሱን ዲስሬስፔክት ለማድረግ ሰው። ለዚህም ደግሞ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው፣ መንፈሱ ግን በጌታ በኢየሱስ ትድን ዘንድ የሚል ቃል አለና ሰው ይሄ ቃል ልክ ነው? አንተ የምትቀበለው ቃል ነው? የትኛው የመጽሐፉን ቃል ነው የምትለው? የመጽሐፉ ቃል ማለት ነው። የመጽሐፉን ቃል ሳይሆን ይሄ ሐሳብ አንተንም ይወክላል። ሰው ምንም ኃጢአት ቢያደርግ ምን አይድንም የሚል ሐሳብ ነው። ምንም ኃጢአት ቢሰራ ኃጢአት ቢሰራ ያው ነፍሱ ይድናል እምነቱን እስካላጣ ድረስ ብለው ይሄንን ቃል ይጠቅሳሉ። ይሄንን ቃል ጠቅሰን እንደዛ መናገር እንችላለን ወይ? አይ ምንድነው በሁለት አይነት መንገድ ልመልስልህ። አንደኛው ለምሳሌ እውነተኛ የኢየሱስ ክርስቶስ አማኝ ሆኖ ሰው ሊወድቅ ይችላል፣ ኃጢአት ሊሰራ ይችላል። ኦፍ ኮርስ ይሰራል፣ ምንም ጥያቄ የለውም። እንደዚህ ባደረገ ሰዓት በዛ ሞመንት ይጠፋል ወይ ከሆነ በዛ ሞመንት አይጠፋም፣ በንስሐ ሰውዬው ይመለሳል። ግን ለምሳሌ ቀላል አድርጌ ልንገርህ። ለምሳሌ ሶዶማዊ ከሆነ የሰውዬ ሶዶማዊ ሆኖ ክርስቲያን ነኝ ብሎ ሶዶማዊ ከሆነ አይደለም፣ የሰው የዘላለም ሕይወት የለውም። በዛ ኃጢአት የጸና ሰው አማኝም ቢሆን ማለት ነው። አማኝም ቢሆን የዘላለም ሕይወት ሶዶማዊ የሆነ ሰው እግዚአብሔር የሚቃወም በስራው እግዚአብሔርን እየተቃወመ ነው። ስለዚህ በስራው እግዚአብሔር የሚክድ ሰው ነው። ሰካራም ቢሆን ዘሴም ቲንግ ነው። እግዚአብሔርን በስራ የምትቃወም ማለት የመመለስ ፍላጎት እስከሌለ ድረስ እግዚአብሔርን በስራ ላይፍ ስታይል ማለት ነው፣ የህይወት ዘይቤ ማለት ነው። በህይወት ዘይቤ ሁሌ እግዚአብሔር እየተቃወምክ ከሆነ በእምነት በስራ ምን እያደረኩ ነው? እግዚአብሔር እየካድኩ ነው። ስለዚህ አንድ ሰው በእምነቱ ጸንቶ በመልካም ስራዎች ታንጾ በእምነቱ ብቻ አይደለም ማለት ነው የሚለው። ስለዚህ በመልካም ስራ መግለጽ አለበት። መጥፎ ስራ የሚሰራ ከሆነና በዛ ከጸና አይደለም እያልከኝ ወይስ ሀሳቡ እንደዛ ካልሆነ አስረዳ። ቅርታ አንተን ሀሳብ እያወራሁ እኔ ያልኩት ሰው በእምነቱ አይድንም አላልኩም። ሰው በእምነቱ ይድናል። ግን አምኛለሁ ብሎ የህይወት ልምምዱ ወይም የህይወት ልምምልሱ ለዛ ነው ግብረ ሰዶም የጠቀስኩት እኮ ለዛ ነው። ማለት ግብረ ሰዶማዊ ማለት ጸንቶ የሚኖር ማለት ነው። በቃ ይሄኛው ያለውበት ነገር አጽድቆ የሚኖር ነው። እንደዚህ አይነት ሰው ምን እያደረገ ነው? እግዚአብሔርን በስራው እየካደው ወይም ያፋ አማኝ ሾልኮ የገባ ነው። እውነተኛ አማኝ ማለት ነው እንደዚህ አይነት ሰው። ስለዚህ እንደዚህ አይነት ሰው የዘላለም ህይወት አለው ወይ? የለውም። ስለዚህ እዚህ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ጀምሮ የተጠቀሱት ኃጢአትን የሚሰራ ሰው ንስሐ ካልገባ የእግዚአብሔርን መንግስት አይወርስም ማለት ነው ካልተመለሰ። አይ ሰውዬ እኮ ሚስቱን ያገባ ሰው ነው። ሚስቱን አልኩኝ፣ የአባቱ ሚስት ያገባ ሰው ነው። እንደዚህ አይነት የሆነ ነገር እየሰራ ካልተመለሰ፣ አዎ በነገራችን ላይ ከቤተክርስቲያን ያስወጡ መለስ ነው ሰውዬ። አይ አልፈልግም ብሎ በዛ ኃጢአቱ አሻፈረኝ ብሎ ከቀጠለ እኮ ምን እያደረገ ነው? እግዚአብሔርን እየካዶ ነው። እግዚአብሔርን እየካዶ ነው። ስለዚህ የዘላለም ህይወት የለም። ኦልራይት ቴንክ ዩ ሜሉስዬ። ስለዚህ እምነት ብቻ የሚለው ሀሳብ ተቀባይነት የለውም ማለት ነው። እምነት ብቻ ኃጢአት ብትሰራም ባትሰራም ካመንክ ብቻ ትድናለህ የሚለው ሀሳብ ተቀባይነት የለውም ከዚህ አንጻር ማለት ነው። የነገርኩህ ነገር ምንድን ነው? ሰው በማመኑ ይድናል ወይ? ኦፍኮርስ ይድናል። ግን ያመነው ሰው የህይወት ልምምዱ ላይፍ ስታይሉ እግዚአብሔር ከሚያስበው እግዚአብሔር ከነገረን ውጪ ከሆነ ላይፍ ስታይሉ ሌላ ከሆነ የሰውዬ ምን እያደረገ ነው ብያለሁ? እየካዶ ነው እግዚአብሔር እንጂ ሰው የመዳኑን ወንጌል ከሰማ አምኖ ይድናል፣ በእምነቱ ይድናል። ምንም ጥያቄ የለውም። ስለዚህ ሰው በቅድስና መኖር አለበት ማለት ነው ድህነቱን ለማስቀጠል። ሰው በቅድስና መኖር አለበት። ኦፍኮርስ በቅድስና መኖር አለበት።
ስለዳነ ያለበለዚያ ነው በቅድስና ድህነቱን ያጣል። ድህነቱን ያጣዋል ማለት ነው። ያገኘውን ድህነት ያለበለዚያ ለይልኝ ብያለሁ። ሁለቱን ለይልኝ። ሰው በክርስቶስ የቱን አምኖ በቅድስና መመላለስ እሺ፣ ሰው ክርስቶስ ኢየሱስን አምኖ በቅድስና መመላለስ አለበት ወይ? መመላለስ አለበት። በነገራችን ላይ ቅድስና ፕሮሰስ ነው። ደህንነት ወይም ደግሞ ጀስቲፊኬሽን የምንለው ጽድቅ ደግሞ ምንድን ነው? የአንድ ጊዜ ክንዋኔ ነው። ሰው በክርስቶስ ኢየሱስ ሲያምን ይጸድቃል። ቅድስና ግን ክርስቶስ ኢየሱስን ወደ መምሰል ህይወት የምናድግበት ነው። በዚህ ህይወት ውስጥ ሰው ሊወድቅ ይችላል ወይ? ሊወድቅ ይችላል። ከወደቀ በኋላ ግን ምን አለው? በንስሐ ይመለሳል። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአት እንዳታደርጉ ይጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ስለዚህ ይህ ሰውዬ በክርስቶስ ኢየሱስ አምኖ የዳነ ሰው በክርስቶስ ደም እየታጠበ ይቀጥላል ማለት ነው። ይወድቃል፣ ይነሳል። ከዘላለም ህይወት ይጎላል ወይ? አይጎልም። ግን የህይወት ልምምዱ ፕራክቲሱ ግን ቅድም እንዳልኩ አመፃ ከሆነ ማለት እግዚአብሔርን በማያስከብር የህይወት ምልልስ የሚመላለስ ከሆነ እንዳልኩ የአባቱ ሚስት እያገባ እንደፈለገ ዘማዊ የሆነ እዛም እያደረ ንስሐ የመግባት ፍላጎት ከሌለው በዚህ አቋሙ ከጸና ግን ይህ ሰውዬ በስራው ምን እያደረገ ነው? እግዚአብሔርን እየካደ ነው። እግዚአብሔር ያዳነን ከኃጢአት ነው። በነገራችን ላይ ለኃጢአት አይደለም። ሲጀመር ጸጋው ራሱ ከኃጢአት ነው ያዳነን። ኮንፊውዝ አረከኝና ድህነቱን አያጣውም ነው ያጣዋል ነው በኃጢአቱ ምክንያት እኮ። በኃጢአት ምክንያት ሲባል ሰው ሲወድቅ፣ ለምሳሌ ሁላችንም ኃጢአት እናደርጋለን አይደል? እንወድቃለን፣ እንሳሳታለን። በተሳሳትንበት ሞመንት የዘላለም ህይወት እግዚአብሔር እየነጠቀኝ ከዛ በኋላ የዘላለም ህይወት እየሰጠኝ አይደለም የምመላለሰው። የህይወት ስታይል ላይፍ የህይወት ልምምድ ቅድም እንዳልኩ ነው እኮ ሶዶማዊ ከሆነ ያ ሰውዬ በስራው እየተቃወመው ነው፣ እግዚአብሔርን እየተቃወመው ነው። ስለዚህ የዘላለም ህይወት ይሄ ሰውዬ የለውም። ግልጽ መሰለኝ። ኦኬ። ስለዚህ በአንድ ሰው አምኖ በጽድቅ ህይወት ካልተመላለሰ፣ በንስሐ ካልተመላለሰ እና በኃጢአት የሚቀጥል ከሆነ የዘላለም ህይወቱን ያጣል ማለት ነው። እሺ፣ አሁንም ሰው አምኖ ይድናል አይኖርም ማለት ነው። አሁን ሚሉስ በእንትን እንዳትረዳውና ፖይንቱ የመጨረሻው ንግግርህ በጣም ገብቶኛል። የመጨረሻው ግን ፖይንት አልገባኝም። ያጣዋል ነው አያጣውም ነው የሚለው ነው። አያጣውም ነው ያጣል? አያጣውም ማለት ሰው ወድቆ ኃጢአት ሰርቶ እየተመለሰ የሚኖር ሰው የዘላለም ህይወቱን ሊያጣ አይችልም። በጣም ይወድቃል። ለዛ እኮ ኢየሱስ ያስፈለገን ለዛ ነው። ኢየሱስ ያስፈለገው ለዛ በሰማይ ስለኛ ሊቀ ካህኑ የገባው ለዛ ነው። ጠበቃም ኢየሱስ ያስፈለገው ለዛ ነው። ጠበቃ ይኸው እኮ ብሎ ኢየሱስ በኃጢአት ስለሞትክ ነው ያስፈለገኝ እኮ ለዛ ነው። ማልወድቅማ ቢሆን ኢየሱስ ጠበቃ አይሆንም ነበር። እንዳልጠፋ እኮ ነው ኢየሱስ ጠበቃ የሆነው። ገባ? ስወድቅ ምን አደርጋለሁ? በልጁ በኢየሱስ ክርስቶስ ጥብቅና መሰረት እቀጥላለሁ ማለት ነው። ግን እኔ አመፀኛ ከሆንኩኝ ገባ? ሁለትና ሶስት ሚስት ይዤ ወይም ደግሞ ከዛችም ጋር እንደፈለኩ እየኖርኩ እንደፈለኩ እየጠጣሁ እየሰከርኩ እየጨፈርኩ ክለብ ምሽት ቤት በየቀኑ እያደርኩ እንደፈለኩ እየሄድኩ አይ አምኛለሁና ምናምን የሚባል ነገር አይሰራም። እንደዛ የሚባል ነገር የለም። ለምን? የዳንበት ጸጋ ምንድነው የሚለን? ቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ነው የሚለው አይደል? ስለዚህ የሚያስክድ ጸጋ ነው የተሰጠኝ። ምንን የሚያስክድ? ኃጢአተኝነትና ዓለማዊ ምኞትን። ካልካትኩኝ ይህን ኃጢአት እንደፈለኩ ምኖር ከሆነ ሲጀመር ይህን ጸጋ የተቀበልኩም ሰው አይደለሁም። አቤት። ስለዚህ ኃጢአት ሲጀመር የጸጋም ኦኬ ቴንክ ዩ። ስለዚህ ጠቅለል አድርገህ እንደው ፖይንቷን መናገር ላይ ትንሽ እንትን አልከኝ። ለምን መሰለህ? የሆነ ነገር ማብራሪያ ስታደርግ መቋጫ ፖይንት አለ አይደል? ሰው አምናለሁ የሚል ሰው አምኛለሁ የሚል ሰው ነገር ግን በንስሐ እየተመላለሰ በህይወት ካልኖረ በንስሐ ህይወት ካልኖረ ኃጢአት እየሰራ መጀመሪያ አገኘሁት የሚለውን ድህነት ያጣዋል ማለት ነው። አዎ ወይ አይደለም? በጣም ግልጽ የሆኑልኝ እንዳልፈው በቃ አስረድቻለሁ። በቃ ሌላ ጥያቄ የለም። ያጣዋል አያጣውም? በቃ አስረድቻለሁ። ሌላ ጥያቄ ካለ ሌላ ጥያቄ የሚሻ
ሶስቴ ነው ያስረዳው። ማስረዳት አይደለም የምፈልገው እኔ መልሷን ያጠዋል ወይስ አያጠው? 3 ጊዜ አስረድቻለሁ። ሌላ ጥያቄ ኤርሚ የግድ እንትን ማለት ያስጠበቅብን። 3 ያስረድቻለሁ። ስለዚህ ብሎ ቃል ለቀማቆላ ምንም ጥያቄውን ስጠይቅ እውነት ሐሰት የሚል ጥያቄ አጥቼ ማብራሪያ እንደመጻፍ ነው ይሄ። ኦልራይት አይ ጆሴ ጥያቄ እሺ ሜሎስ አሁን እኔ አንተን እንደተረዳው መልስ ስትመልስ ኤግዛክት እንትኑ ስለማትል ነው ወደ ዲቤት ሊቀየር የሚመስለው እና ለዛ ነው። ኤኒዌይስ አንድ ለዚህ ጋር እኔ ጋርም አንተ ጋርም ኤርሚ ጋርም ላሉት ሰዎች ግልጽ ለማድረግ ቅድም ስታሳይ የነበረው መጽሐፍ ቅዱስ የኢትዮጵያውያን ኦርቶዶክስ መጽሐፍ ቅዱስ እንዳልሆነ ግልጽ ይሆንላቸው ሰው ላይ ኮንፊውዝድ ሊሆን ስለሆነ ማለት ነው። የኢትዮጵያ ኦርቶዶክስ መጽሐፍ እንዳልሆነ ጀመር ኦርቶዶክስ ስተዲ ባይብል ብላ ያዘጋጀችው መጽሐፍ በታሪኩ የለም። ይሄ ይታወቃል። ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን የመጽሐፍ ቅዱስ ስተዲ ባይብል ብላ በታሪኩ አዘጋጅታ አታውቅም። ስለዚህ ይታወቃል። ስለዚህ የኢትዮጵያ ኦርቶዶክስ እንዳልሆነ ግልጽ ይሆንላቸው እና ትንሽ ሰው እንትን እያለ ስለሆነ ሌላ ጥያቄ ካለ ጠይቀው፣ ካልሆነ ችግር የለውም። አይ ኖ ኤርሚ ግልጽ ያለ ነገርና ጥርት ያለ ነገር ሲሆን ለሚያየንም ሰው ደስ ይላል። ጊዜ ማቃጠል እንዳይሆን ማለት ነው። ግልጽ እንዲሆን ሜቢ የሚምታታበት ሰው ካለ ላስረዳ። ይሄኛው መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ቅድም ዮሐንስ ወንጌል 3:5 ላይ ውሃ የሚለው ኢየሱስ ነው የሚለው ትርጓሜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ይሄኛው ያው ማየት ይችላላችሁ። ይሄኛው እንደምታዩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ያንኛው ግን የኢስተር ኦርቶዶክስ ነው። ይሄኛው ደግሞ የኢስተርን ኦርቶዶክስ ቤተክርስቲያን የሚጠቀሙት ወይም ግሪክ ኦርቶዶክስ ቤተክርስቲያን የምትጠቀመው መጽሐፍ ነው። ስለዚህ ምንድነው ማሳየት የፈለኩት የእነዚህ ሐሳቦች የሜሎስ ሐሳብ አይደለም። ገባ? ኦርቶዶክስ የሚለው እኮ የኦሪየንታሉ ብቻ አይደለም፣ የኢትዮጵያን ብቻ አይደለም፣ የግሪኮችም ኦርቶዶክሶች ናቸው። ስለዚህ ኦርቶዶክሳዊ ሐሳብ ስል በዚህ መንገድ መረዳት አለባቸው። ይሄኛው ደግሞ የኢስተርን ኦርቶዶክስ ቤተክርስቲያን ስተዲ ባይብል ነው፣ መጽሐፍ ቅዱስን የምትረዳበት የምታብራራበት መንገድ ነው። ስለዚህ የሜሎስ ሐሳብ ሳይሆን ኦርቶዶክሳዊ ነው። እሺ ሜሎስ ጥያቄ አለ ጆሲ? አልጠየኩትም፣ ግልጽ ለማድረግ ነው። እኔ ግልጽ ሜሎስ ፕሮቴስታንት እና ተሐድሶ አንድ ናቸው ወይስ ይለያያሉ? እሺ የሚለይበት አውድ አለ። ሞር ደግሞ የምንለያየው በስርዓት ነው። ስርዓትን በተመለከተ ጉዳይ ላይ ለምሳሌ በተሐድሶ ውስጥ ሞር ስርዓቶች አሉ። ለምሳሌ ወንድና ሴት የሚቀመጡበት መንገድ ይለያያል። ምን አደርጋቸው ልብሶች አሉ፣ የአገልግሎት ልብሶች አሉ። ከዚህ አንጻር እንለያያለን። ሹመት ላይም ስትመጣ የሚሾሙ ታይትሎች የሉንም። ስለዚህ በዚህ በስርዓት በአንዳንድ ስርዓቶች እንለያያለን። ግን መሰረታዊ በሚባል ትምህርት ላይ በተለይ የመዳን ትምህርት ላይ ግን ሲመጣ ተመሳሳይ ትምህርት አለ። ምንም ጥያቄ የለም። ስለዚህ ሁሉም ባይሆን ግማሽ በግማሽ ተመሳሳይ ነው በሚለው ለያዘው። የመዳን ትምህርት ከሆነ አንድ አይነት ነው። እኔም ማምኖና ለምሳሌ ባለፈው ኤፊን ጠይቃችሁታል አይደል? በቃ እኔም ማምነው የመዳን ትምህርትና ኤፊ የሚያምነው የመዳን ትምህርት አንድ አይነት ነው። እኔ ሜዳን ወንድም ነኝ፣ ኤፊ ሜዳን ወንድም ነኝ። ስለዚህ ስርዓት ብቻ ነው የሚለየው። በቃ እንደዚህ ባጭሩ ስናደርገው ስርዓት ብቻ ነው ከፕሮቴስታንት ጋር የሚለየው። ያው ስርዓቶች ናቸው፣ ስርዓቶች ይለዩናል። ከየትኛው ፕሮቴስታንት ጋር ነው በስርዓት ብቻ የምትለያዩት? ከየትኛዎቹ? አሁን እሱ እንግዲህ ከየትኞቹ ማለት መካነ ኢየሱስ ለምሳሌ ጥምቀት ለድህነት ብላ ታጠምቃለች። ከእነሱ ጋር በስርዓት ብቻ ነው የምትለያዩት? አይ መካነ ኢየሱስ በወንጌል አማኞች ጥላ ስር ነው ያለችው። ስለዚህ መካነ ኢየሱስ ለብቻው የምትገነጠል አይደለችም። ስለዚህ ይሄንን ሐሳብ ትቀበሏለህ ማለት ነው? ቀደም መልሼልሃለሁ። ስለዚህ ወደ ሌላ ጥያቄ። አይ ጥምቀት ለድህነት ማለት ድህነትን ይነካል አይደል? ወንድማችን አንድ ነው ስላለ መካነ ኢየሱስ ከወንጌል አማኞች ውጭ አይደለችም። ነኝም ብላ አታውቅም። እሺ እነሱ ሳይሆኑ ሌሎች ናቸው። የመዳን ትምህርት ትለያለች፣ የተለየች ነች ማለት መብት የለም።
ስለዚህ በዚህ መንገድ ተረዳ። ጥምቀት ለድህነት ብላ ታስተምራለች አታስተምርም? መካነ ኢየሱስ ወደ ሌላ ጥያቄ ወዳጅ። ለምን ሌላ ጥያቄ ይጠይቃሉ? አንተ የምትፈልገው ነው የሚጠይቀው ሚሉስ እንዴ? በጣም ላይክ ጥያቄን ለምንድን ነው ጥያቄን ትጠይቅለት? ጥያቄ መልስ እንጂ ህፃናትን አድናለሁ ብላ የምታጠምቅም ቤተክርስቲያን እንደው በስርዓት ነው የምንለያየው ማለት ትንሽ። አዎ ንግግርን አስተካክል። ህፃናትን አድናለሁ የምትል ቤተክርስቲያን ብለህ አትናገር። አትልም እንደዚህ አትልም ኖ አትልም። መነጋገር ልክ አይደለም። የተናገርክበት መንገድ ልክ አይደለም። ህፃናትን እናድናለን ብላ ታጠምቃለች አታጠምቅም? እኔም በግለሰብ ደረጃም ካላከበርክ መካነ ኢየሱስ ላይ እንደዚህ እንድትናገርም አልፈልግም። ስለዚህ አሁን ወደ ፖለቲካ ታርጎ ሚሉስ ህፃናትን ለድህነት ታጠምቃለች አታጠምቅም? ሌላ ጥያቄ ካለ ጠይቀኝ። ህፃናትን ለስርዓት ነው የምታጠምቀው ወይስ ለድህነት ነው? አንድ ነን ስላልክ ነው። በቃ ጥያቄ ጨርሳል ማለት ነው። ጆሲ ሌላ ጥያቄ ከካልቪኒስት ጋር አንድ ናችሁ ሚሉስ ወንድማችን ይመስለኛል። አንድ ነን ካለ ትምህርታቸውን ማወቅ አለበት። ትምህርታቸውን ባላወቀ ትምህርታቸውን ካላወቀ ደግሞ ትምህርታቸውን በማይቀበልበት ሁኔታ ውስጥ ትምህርታቸውን አታንሳብኝ በሚልበት ሁኔታ ውስጥ እንዴት ነው አንድ ነን ሊባል የሚችለው? አንተ መብት የለም እንደዚያ ማለት። ሲጀመር መካነ ኢየሱስ በወንጌል አማኞች ጥላ ስር ያለች ነች። አይደለችም የማለት መብት የለም። አይደለችም አላልኩም ወንድማችን። ስማኝ፣ አይደለችም አላልኩም ወንድማችን። ስማ ወዳጄ፣ አንዱ ሆኖ ማለት አንተ በምትለው ደረጃ የምንለያይ ከሆነ በአንድነት አይሰውም ነበር። ስለዚህ አሁን ቀጣይ ጥያቄ እነሱ አስተራራቸው ራሳቸው ይናገሩ። እኔ የምጠይቀን አንተ መልስልኝ። እነሱ ቢናገሩ ካልክ አሁንም እነሱ ይናገሩ። ስለዚህ ወደ ሌላ እነሱ ይናገሩ። ግን አንተ አንድ ነን ስላልከኝ እነሱ ለድህነት ብለው ያጠምቃሉ። አንተ ታጠምቃለህ ወይ ነው ጥያቄ። ጆሲ ሌላ ጥያቄ አለ? ሌላ ጥያቄ አለ? እንዴት መሰለ ሜሎስ ኤርሚ የፈለገው በቃ መልሻለሁ። ግዴታ መደጋገም አይጠበቅብንም። ሌላ ጥያቄ እንጠይቅ። ሌላ ጥያቄ እንዴት መሰለ ኤርሚ የፈለገው እንደሆነ ታውቃለህ ሜሎስ? አንተ የምትፈልገው ነገር እኔ ያለሁበትን እምነት ነው የምናገረው። ስለሌላ እዚህ ጋር መናገረው አግባብ አይደለም። ያንተ ሀሳብ አይደል ሜሎስ? አንድነን በድህነት ብለው አንድነን ስላልክ አሁን ከፕሮቴስታንት ጋር ከወንጌል አማኞች ጋር አንድነን ስላልክ በዛ ወይ ከየትኛው ጋር የሚለውን ነው እሱ ጥያቄውን። በሰው የወንጌል አማኞች ይባላል። የወንጌል አማኞች ይባላል አይደል? ህብረት አለ አይደል? አይደል? ደግሞ አሁን ላይ የወንጌል አማኞች ካውንስል ይባላል አይደል? እዛ ላይ መካነ ኢየሱስም አለች። ስለዚህ በዛ ህብረት ውስጥ ያሉት ጋራ አንድ ነን ማለት ነው። በሌላ ነገር ሜሎስ ወንድማችን የምጠይቀን ጥያቄ እየመለስክልኝ አይደለም። አንድ ነን ብለሃል። መካነ ኢየሱስ ቤተክርስቲያን እንግዲህ መምህራኖች ካላችሁ ህፃናትን ለድህነት ጥምቀት ለድህነት ብለው ያስተምራሉ። ይሄንን ቃል ደግሞ ሜሎስ ይቀበለዋል ወይ? በድህነት አንድ ከሆናችሁ በቃ ካሁን በኋላ ጥያቄ ከሌለ የኔን ሜሎስ እያልክ አደጋግም። አሁን ወንድማችን ሜሎስ ተቀብሏል። ይሄን አስተምሮ የማትመልስልን ከሆነ ልንጠይቅ ነው እንጂ የመጣ ነው አንተን ስለመካነ ኢየሱስ ልመልስ አይደለም። አልመልስም በለው። መመለስ አትፈልግም አይደለም የመጣሁት። ሌላ ጥያቄ ካለ እባክህ ኤርሚ ሌላ ጥያቄ ቃለ ሕይወት ክርስቶስ ለተወሰኑ ሰዎች ነው የሞቱት ብላ ታስተምራለች። ይሄንን ትምህርት አንተም ከዚህ በፊት ስትገልጸው አልቀበልም ብለሃል። ማስረጃ ብያለሁ። ቃለ ሕይወት አቤት አታስተምርም? ቃለ ሕይወት ማስረጃ ካለ ጥያቄ እየመለስክ አይደለም ወንድማችን። እናመሰግናለን ሜሎስ። ማስረጃ ከሌለ ላልዋልታ ነው። ኦኬ ለህፃናት አይጠመቁም መካነ ኢየሱስ ለድህነት? በቃ ማስረጃ ከሌለ ቻው። ማስረጃ ትፈልጋለህ? አመሰግናለሁ። ማስረጃ ትፈልጋለህ? በቃ ጨርሻለሁ። የመካነ ኢየሱስ አንድ ነን የምትለው ነገር ታውቀው ነው እንዴ ሜሎስዬ? ሌላ እንደሆነ እንደዚህ ባይሆን ደስ ይላል። አለኝ ኤርሚ። እኔ ግን ጥያቄ እየተመለሰ አይደለም ሜሎስዬ። እናመሰግናለን። አመሰግናለሁ። ፖለቲካ እየሰራ ነው በጣም በጌታ ሰላም ቻው። ጆሲ ሌላ ጥያቄ አለው? መጽሐፍ ካለ አዎ አለኝ፣ ግን አንዴ ላስገባውና እንደዚህ ባይሆን ጥሩ ነው። ይሄ ወንጌል ነው። በፍቅር ቢሆን ደስ ይላል። እኔ እየመለስኩላችሁ ነው ያለሁት። አንድ ጥያቄ መልሻለሁ በቃኝ ካልኩኝ ሌላ ጥያቄ ነው የምትጠይቁ። በግድ መደጋገም አይገባም እኮ። በቃ ልጠይቁኝ አይደል የመጣችሁት? እኔ በፈለኩት መንገድ እመልሳለሁ። ከተመለሰላችሁ እሰየው፣
ካልተመለሰላችሁ በቃ ሌላ ጥያቄ ትጠይቀኛለህ። ሌላ ነገር እኮ አያስፈልገንም ማለት ያስፈልገናል። የመለስክለት ስላልመሰለው ለዛ ነው እንደዛ። በቃ ሌላ ጥያቄ ጠይቀኛለህ። ሌላ ጥያቄ ደግሞ ይጠይቀኛል። አሁን አንተ ጥያቄ ካለ መጽሐፍ ቅዱሳዊ ጥያቄ ካለ ይኸው እስከፈለኩ ሰዓት ለመመለስ ዝግጁ ነው አለው። እሺ አንድ የመጨረሻ ጥያቄ ልጠይቅህ። እሺ ስለ ልሳን አሁን ላይ ፕሮቴስታንት ላይ የሚነገር ልሳን አለ። በሱ ልሳን ታምናለህ? አዎ በልሳን አምናለሁ። ልሳን ሁለት አይነት ነው ብዬ አምናለሁ። አይ ነው ጥያቄን ግልጽ ላድርግልህ። አሁን ላይ ያለው ፕሮቴስታንት ላይ ያለው ልሳን አለ አይደል? ታውቀዋለህ? እሱ ልሳን ትክክለኛ ነው ብለህ ታምናለህ? አምናለሁ። እሺ መጽሐፍ ቅዱስ ላይ ኦኬ፣ መጽሐፍ ቅዱስ ላይ ያኔ የልሳን ስጦታ ሲሰጣቸው ምድር ላይ ሬዚስት የሚያደርግ ቋንቋ ነው የተሰጣቸው። ምክንያቱም ወንጌልን ለዓለም ስበኩ ሲል ወንጌልን ለዓለም ሊሰብኩ ጸጋ ስጦታ ነው። አንደኛ ልሳን ሲጀመር ቋንቋ ነው አይደል? ትክክለኛ ፍቹ። ስለዚህ ወንጌልን ለዓለም ሊሰብኩ ስለሆነ የተሰጣቸው የልሳን ስጦታ ምድር ላይ ሬዚስት የሚያደርግ ምድር ላይ ያለ ቋንቋ ነው። ይሄ አሁን ላይ ያለውን ቋንቋ አይደለም እዛ ጋር የተናገሩት። ሲቀጥል ምን ይላል ስለ ልሳን? የመተርጎምም ስጦታ በዛው ተሰጥቷል ልሳን ላይ። ስለዚህ አሁን ላይ ፕሮቴስታንት ያ ልሳን ሲናገር